በነገራችን ላይ ኡስታዝም ሰለምቴ ነው፣ ኦርቶዶክስ ነበረ ምናምን። ትንሽ ኡስታዝ ብትነግረው ደስ ይለኛል። ድንገት ኢንስፓየር ካለ ሰለምቴ ነው እንዴ? ሰለምቴ ከዛ አሁን ግን ኡስታዝ ማለት ምንድን ነው? አስተማሪ ማለት ነው። አስተማሪ አገልጋይም እንደማለት ነው። ኦኬ አስተማሪ ማለት ነው። አሁን ከልጅነት እስከ 13 ዓመት ድረስ ባለው የቆየሁት እንትን ውስጥ ነው፣ ኦርቶዶክስ ውስጥ ነው ያደኩት ከልጅነት እስከ እውቀት ማለት ነው። አንድ አባት ነበሩ፣ አሁን የሉም በህይወት አቡነ ገብርኤል ይባላሉ። አሁን አሜሪካን ሀገር ይኖሩ ነበርና በልጅነቴ የ4 ዓመት ልጅ እያለሁ ነው ቤተክርስቲያን የሰርክ ጸሎት ላይ ወይም ደግሞ ምህላ ላይ አግኝተውኝ ለቤተ ክህነት ምንድነው ለቄሰ ገበዝ ለሚባሉ ድቁና ለሚያስተምሩ ሰው የሰጡት ማለት ነው። ከዛ ከትምህርት ቤት ስንወጣ 10 ሰዓት ላይ ስንወጣ ዘልዬ የምወጣው እዛ ነው። እስከ 1 ሰዓት ድረስ እዛ ነው ቤተክርስቲያን ነው ያደግኩት። ከዛ በኋላ በ13 ዓመቴ አጋጣሚ ፕሮቴስታንት ውስጥ ሰሜን መሰረ ክርስቶስ ውስጥ ተቀላቀልኩት ማለት ነው። መሰረ ክርስቶስ ሰሜን መሰረ ክርስቶስ ታውቀዋለህ? አዲስ አበባ እዛ ነው የተቀላቀልኩት። ከዛ በኋላ ነው ፕሮቴስታንት ወደ እስልምና የመጣሁት ማለት ነው። እስልምና ራሴ ነው ቁርአን፣ ሐዲስ፣ ተፍሲርና ሲራ በእንግሊዝኛ ነበር ያን ያነበብኩት። አነበብኩኝ። ከዛ በኋላ ቁርአንን እኔ ስመጣ ዋና ታርጌት ያደረኩት የነበረው ቁርአንን ለጥልጬ አንብቤ በደንብ ሙስሊሞች እንደበደባቸዋለሁ ብዬ ነበር የመጣሁት የነበረውና ተቃራኒውን ነው ያገኘሁትና የአላህ ንግግር ሆኖ አገኘሁት። ቁርአን ሙሉ ለሙሉ ስታነበው የአላህ ንግግር ሰውኛ ዘይቤ የለውም። ባይብል ስቴሪዮታይፑ ስሪ ነው አይደለ? የአምላክ ንግግር አለበት፣ የነቢያት ንግግር አለበት፣ ከዛ ደግሞ የእንትን ንግግር አለበት፣ የሰዎች የታሪክ ጸሐፊዎች ንግግር አለበት። ቁርአን ሙሉ ለሙሉ ከሱረት ፋቲሃ እስከ ሱረት ናስ 112 ሱራዎች ውስጥ ሪቪል ያደረገው አላህ ነው። አላህ ነው ተራኪው፣ ተናጋሪው እሱ ነው። የረሱል ሰለላሁ ዐለይሂ ወሰለም ድርሻ የጅብሪል ድርሻ ሪሳላውን ማድረስ ብቻ ነው። አላህ ሲናገር በቁርአን ውስጥ አምልኮን በተመለከተ ሲናገር ፍሩኝ፣ አምልኩኝ፣ ተገዙኝ እያለ ይላል። ላኢላሃ ኢለላህ ይላል። ላኢላሃ ኢላ አና ይላል። ከኔ በቀር ሌላ አምላክ የለም አምልኩኝ እያለ ይናገራል። ብዙ ቦታ ላይ ተቆም ጸጋ ደግሞ ያደረገውን ነገር ሲናገር ደግሞ ጀአልና ፈአልና ኸለቅና አወሃይና እያለ ይናገራል። አደረግን፣ ሰራን፣ አጣቀምን፣ አወረድን፣ ገለጥን እያለ ይናገራል ማለት ነው። እና ራሱ ተናጋሪው የዓለማቱ ጌታ አላህ ነው። በመጀመሪያ መደብ እኔ እያለ ይናገራል። በመጀመሪያ መደብ ደግሞ የጸጋ ምዕራፍ ላይ ደግሞ አደረግን፣ ሰራን እያለ ይናገራል። በሁለተኛ መደብ ደግሞ እንዴት ዱዓ ማድረግ እንዳለብን ደግሞ አንተ እያለ ይናገራል። አንተ እያለ ይናገራል። በሶስተኛ መደብ ደግሞ ሁወ እርሱ እያለ እንዴት ዳዋ ማድረግ እንዳለብን ደግሞ ይነግረናል ማለት ነው። ስለዚህ ሙሉ ለሙሉ የአምላካችን የአላህ ንግግር ነው ቁርአን ማለት ነው። ያ ነው እኔ ሞር የማረከኝ ማለት ነው። ሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላቸው ጊዜ ይላል። ያሸንፋል። አሸናፊ መጽሐፍ እንደሆነ ተነግሯል። ከዛ ሳየው አሸነፈኝ። እኔ ብዙዎችን እያሸነፈ ነው እየቀረ ያለው ማለት ነው። እስኪ ኮሜንት ላይ ሁላችሁ አሸናፊ መጽሐፍ እያላችሁ ጻፉልኝ። ያጀማ አሸናፊ መጽሐፍ የሰዎችን ልብ መማረክ የሚችል ነው። መተው የተዋጉትን መተው እውነትን የፈለጉት ጥማት ያለባቸውን ሰዎች አላህ ሂዳ ይሰጣል። በሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል። ስለዚህ አሸናፊ መጽሐፍ ነው። ሪሊ ያሸንፋል። የሰው ልብ መማረክ የሚችል ነው። ዋናው ነገር ቅንነት፣ በጎነት ኖሮት አንድ ሰው ሊዋጋ ከመጣ ተማርኮ ነው የሚቀረው። ይሄ ነው በጣም እንትን የሚማረክ ነው። እኔ አንዳንዴ ባላወቅኩት ስሉላ ነበር ያኔ ምነው ሲያንቀለቅለኝ እዛ ሃይማኖት ውስጥ ገባው እል ነበር። መጀመሪያ እኮ ነው የምነግርህ መመርመር ሲጀምር ምነው በቀረብኝ እስልምና አካባቢ ላይ ምነው በቃ ማለት እንዴ ሙስሊም ለሆን ምናምን ነገር እላለሁ። እንደው በቀረብኝ ምንድነው በቀረብኝ ምን ለምን አይቀርብኝም? ማን አንቀልቅል ብሎ ነው ወደዚህ አመጣ? እንዴት እንደገባው ተራሱ አላውቅም። አሁን ማን ነው ቁርአን እንዳጠና ያደረገኝ ብዬ ስለ ራሴ ነኝ ሲያንቀለቅለኝ። የሆነ ሳለ ሙስሊሞች ባይብል ይጋጫል ምናምን ሲሉ ሰማው። አሃ እነዚህ ሰዎች አልኩና ቆይ ቁርአንን እኔም ገብቼ አጥንቼ በደንብ አጋጨውና አምታታውና በቃ አደናበራቸዋለሁ ብዬ መጣሁ። አልተሳካም በቃ። ከዛ በኋላ ግን የሆነ ሳለ ሙስሊም ለሆን ነው እንዴ አልኩኝ። ኧረ ምን ሼም ነው። ቤተሰቦቼ ምን ይሉኛል? ጎረቤቶቼ ምን ይሉኛል? አብሮ አደጎቼ ምን ይላሉ? ተጽዕኖ አልፈጠረብን? እሱ ነው በቃ ትፈራለህ ማለት ምንድነው የሚያንቀለቅል? ባላወቅኩት ባልሰማሁት ደግሞ መልእክቱን ሳሰማው ስቀር አትጠየቅም ምናምን ነገር ሲባል ሰማው። ወይኔ ምን አይነት ጉድ ውስጥ ነው የመጣሁት። እንዳልተው ደግሞ አንዴ በቃ እሳት ነው እጄ ላይ እኮ ነው አልተው ነገር በቃ የነብርን ጭራ ከያዙ ምንድነው ይባላል? ቴዲ ዳኒ የነብርን ጭራ አንዴ ከያዙ ብዙ ነው መዘዙ። አለቀቀው ምንድነው የሚሆነው? ነብሩ ምን አለቀ በቃ እንደዛ ስለምና እንደዛ ነው። አንዴ አትምጣበት አይለቅህም እድሜ ልክህን። በቃ አንዴ ጭራውን ከያዝከው እንትን ካለ በቃ እንትን ነው በቃ ያው ጀሃነም እንደሆነ ታውቀዋለህ። በቃ እያወቅ ሽርክ የሚባለው ነገር ይነገርሃል። ኩፍር የሚባለው ትምህርት ታውቀዋለህ። በቃ እንደዛ ነው እና ማምለጫ መንገድ የለም። ወደኋላ የምታፈገፍበት ነገር የለም ራሱና
ከዛ አንጻር ነው ብዙ ነው እንግዲህ ከብዙ በጥቂቱ በአንድ አረፍተ ነገር እንዳልኩ አሸናፊ መጽሐፍ ስለሆነ አሸንፎኝ ነው የመጣሁት። ይሄንን ነው የምልህ። ግን ተጽዕኖ አልፈጠረብህም ቤተሰቦች ጋር አንተ ጋር? አይ ማለት ይፈሩኛል። እንደውም እኔ አውቋት ፊን ይላሉ አንዳንዶቹ እኛ ቤተሰብ ውስጥ ከልጅነት ጀምሮ ያውቀዋል ባይብልን ያውቃል ብለው ነው ያለ። እኔ ባይብልን 10 ጊዜ ነው ያነበብኩት ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ 10 ጊዜ ነው። በኋላ ላይ ደግሞ ክረምት ሴሚናር ነበረ ታውቀዋለህ አይደል? ቸርች ውስጥ እና በባይብልን ግሪክና ዕብራይስጥ ዋንን ወስጃለሁ። ብሉይ ኪዳንና አዲስ ኪዳን ማለት ነው። ቻንሱ ኖሮኝ ማለት ነው። ከዛ በኋላ ከሰለምኩኝ በኋላም ራሱ ኦንላይን ራሱ ብዙ ትምህርት ተምሬያለሁ። ትራይዶሎጂ ተምሬያለሁ፣ ክራይስቶሎጂን ተምሬያለሁ፣ ሶርቴሎጂ ተምሬያለሁ፣ አርማቲዮሎጂ ተምሬያለሁ። ፕሪዲስቲኔሽን የሚባለውን ትምህርት እና ፍሪ ዊል ምናምን ኮምፓቲብል ኢንኮምፓቲብል የሚባሉትን ወስጃለሁ። ራሳቸው ጋር ነው የወሰድኩት። እና ምንድነው የሚያስቡት እነሱ አውቄ ማጠፋ አድርገው ሊያስቡ ይችላሉ፣ የሚያውቁኝ ሰዎች ማለት ነው። እንደዛ አይደለም። እኔ ዋጋ ከፍዬበታለሁና ከዛ አንጻር ነው ይሄን ይመስላል እንግዲህ። አልহামዱሊላህ ማሻአላህ። አንድ ሙስሊም ጓደኛ አለችኝ በጣም ቤስትና ከሷ ጋር ስለምለው ነው። እሺ ለመቀለድ አይደለም። እሺ ፈገግታ ሱና ነው። ፈገግታ ሱና ነው ይባላል በእኛ በእስላም። ምን ማለት ነው? ፈገግታ ሱና ነው ማለት በቃ አጅር አለው። እኔ አንተ ፈገግ ካረኩ አጅር አለው። ራሱ ካላህ ዘንድ አጅር አገኝበታለሁ፣ ፕሪቪሌጅ አገኝበታለሁ። ምን እንዳገኝበታለሁ? ፕሪቪሌጅ ማለት አጅር ማለት ነው። አዎ ትሩፋት አገኝበታለሁ፣ ስርጉትና ትርሲት አገኝበታለሁ ካላህ ዘንድ። እኔ አንተን ካስደሰትኩ ራሱ ፈገግታ ካስደረኩ ማለት ነው። እና ፈገግታ ይወደዳል በእስላም። በጣም አትጨንቁም። እኔ እውነቱን የምነግራችሁ እንደ ምስክርነት ለእናንተ በጣም ሰላም ነው የሚሰማው። እናንተ ሳወራችሁ ምንም ውስጤ እንትን የለም፣ ደግሞ በተረፈ የሚጨንቅ ነገር የለም። በተረፈ ደግሞ ሰልመህ የመጀመሪያ ቀን ለዓለማቱ ጌታ ይሄ ግንባርህን ከመሬት ጋር አጣብቀህ ስጁድ ስትወርድ ያለው ሰላም የሚገርም ነው። ራሱ የሚገርመኝ እሱ ፓርት ነው። ልክ እኔ ላኢላሀ ኢለላህ ስል የሆነ ነገር ሸክም ከላይ ላይ ይወደቀ በቃ ያለቅሳል ሰው። አሁን ሙስሊም ነባሩ ሙስሊሞች ይሄን ስሜት አያውቁትም። እነ ጃቢር እነ ዛሃራ እነ ፒኬ እኔ ምናምን ነው የምናውቀው። ይሄን የመጀመሪያ ቀን ላኢላሀ ኢለላህ ስል እኔ መቆጣጠር ነው ያቃተኝ። ታለቅሳለህ። ደስታን መቆጣጠር አቅቶ ደስታ ወደ ለቅሶ ተቀይሮ ታለቅሳለህ። ይሄን ስሜት አያውቁትም እነሱ። የመጀመሪያ ቀን ስለ ስጁድ ተነግሮ ሰላት ላይ ምን እንደምትል ተነግሮ ልክ ግንባርህን ከመሬቱ ጋር ስጁድ ለዓለማቱ ጌታ ለዛ ለፈጠረ አምልኮ የአምልኮ ሀቅ ይገባዋል። እሱ ነው እናት እያሳደገች እያለ ለሌላ እናት አይደለም የምትጦረው፣ እናትህን ነው የምትፈልገው። ሀቋ የእናትን ሀቅ የሚያክላለ በዚህ ምድር ላይ ካላ ቀጥሎ የለም። ልክ እንደዛው የፈጠረህን ደግሞ አምልኮ ሀቅ የሚገባው እሱ ነው ብለህ ለሱ ልክ ስትሰግድለት ግንባርህን ከመሬት ጋር ስታስነካ ያኔ እሷ እናቴ ናት ላሳይ ብዬ ነው። ይቅርታ። ማሻአላ ማሻአላ፣ አላህ ይጠብቅልህ። አይ በህይወት የለችም እንግዲህ አላህ ይራማቸው አይባልም በእኛ በእስላም። አፈሩን ገለባ ያርግላቸው እንግዲህ። አሜን። አይዞህ። እና እንደዛ ነው ያለው ነገር ማለት ነው። ሀቅ የሚባል ነገር አለ። ያላን ሀቅ ስትሰጠው ሀቁ የሱ ድርሻው የሱ ነው ብለህ ስትሰጥ ሀቁ እንትን ስትል በቃ ያኔ ስሜቱ የተለየ ነው ራሱ። እና እንደዛ ነው ያለው ነገር። ኢንሻአላህ ቀስ ብለህ እንግዲህ አንተ የሚበጀውን ከሚፋጀው የለየ ከ18 ዓመት በላይ የሆንክ ልጅ ነህ። በዛሬ ደግሞ የሰው አይምሮ የምታየው ደግሞ ስሉጥ ነው አይደል? የሰው አይምሮ ስሉጥ ነው አይደለ? አዳዲስ ነገሮች ይፈልጋል። አዎ። ስለዚህ ምንድነው ለውጥ ነው የሚያስፈልገው። ለውጥ ደግሞ ሰደነስ አይደለም፣ ፕሮሰስ ነው። ለውጥ ሂደት እንጂ ቅስፈት አይደለም አይደለ? ለውጥ ቅስፈት ከሆነ ነውጥ ነው የሚሆነው። ስለዚህ ቀስ ብለህ ጊዜ ሰጥተህ እስልምናን አጥና። እሺ። አይ አነባለሁ እኔ ማንበብ ምንም ችግር የለም። በደንብ ነው ማለት እንኳን እስልምና ቀርቶ ምን እኛ ስንት እስልምናን መጽሐፍ ማየት ቀርቶ ምን ሆረር ፊልም እናያለን፣ ሙቪ እናያለን፣ ዘፈን እናያለን። እንዴ ሰማይ? አዎ ኢንሻአላህ ይከራል። በደንብ እናነባለን ኢንሻአላህ። አላህ ይጠብቅህ። እንግዲህ ሌሎች ነገር ካለ እኔ ጨርሻለሁ። ፎሎ አድርጋለሁ። እንደሚያመሰግናለሁ። እሺ ኡስታዝ እንትን እስኬል ትንቢተ ሕዝቅኤል መጽሐፍ ቅዱስ ይህንን ጥቅስ ብናነበው ባይብል ታነባለህ ይቻላል። ይህን እንድትረዳው ነው። ስለ ውርስ ኃጢአት እዚህ ጋር መጽሐፍ ቅዱስ ይነግረናል እና ይህንን ብናነበው ደስ ይለኛል።
ኡስታዝ ይመቻል እንሂድበት። ይቻላል። እሺ እንዲህ ሲል መጣ። ከአንድ ጀምረማ ሕዝቅኤል ምዕራፍ 18 አውጣ አለ ባይብል አጠገብህ? አዎ አለ። አውጣ 8:20 ላይ አውጣለት። እሺ እናንተ አውጡ። እሺ ባይብል አለ። ምዕራፍ 18 ቁጥር 20 ላይ እሺ 18:20 ላይ እሺ እናንተ አንብቡት። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ኃጢአትን ልጅ የአባትን ኃጢአት አይሸከምም፣ አባትም የልጅን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛም ኃጢአት በራሱ ላይ ይሆናል። ስለዚህ ኃጢአትን ራሴ ነኝ ኃላፊነት የምወስደው። አባቴ ወደ እኔ የሚያስተላልፈውም የለም፣ እኔም ወደ አባቴ ማስተላልፈው ነገር የለም። ኤርሚያስ 31:30 ላይ ያወጣለት። ኤርሚያስ 31:30 የኔ ሃርድ ኮፒ ስለሆነ ይቅርታ፣ እናንተ ተፈጥናላችሁ። እንደዛ እኛ ፈጥናለን። አፍዘነዋል። ባይብልን ታውቃለህ? እዚህ ያሉት ማፈዝ ታውቃለህ? ማፈዝ ቁርአንን አፍዞታል ሲባል አልሰማም? አንድ ሰው ቁርአን አፍዞታል ማለት በቃሉ ሙሉን ሸምድዶታል ማለት ነው። አፊዝ ይባላሉ በኢስላም አስተምሮት። ኦኬ ቁርአንን ሙሉን እንትን እዚህ ኮምፓራቲቭ ሪሊጅን ላይ ደግሞ አብዛኛውን ሰው መታያቸው እንደነ ፒኬ ያሉት እንደነ ጃቢር ያሉት እንደነ ኢምራን ያሉት ባይብልን በቃላቸው አፈዘዋል። ከጉሊት ወደ ጉልላት፣ ከቀንበር ወደ መንበር፣ ከእስራት ወደ አርነት የወጡት በማንበባቸው ነው፣ በመተናነሳቸው ነውና አንተም አንብብ ለማለት ፈልጌ ነው። ኤርሚያስ 31:30 ላይ ምን ይላል? ነገር ግን ሰው ሁሉ በገዛ በደሉ ይሞታል አለ። በአዳም አይልም። ነገር ግን ሰው ሁሉ በገዛ በደሉ ይሞታል አለ። ይሄ ምን አይነት ሞት ነው? መንፈሳዊ ሞት ነው። መንፈሳዊ ሞት ሰው የሚሞተው በገዛ ኃጢአት ነው ራሱ ማለት ነው። የያዕቆብ ምዕራፍ 1 ቁጥር 14 ላይ እንዴት ኃጢአት ሰው እንደሚሰራ ይናገራል። እሱን ልበልና ከዛ በኋላ ወደ ጃቢር ይሄድልና ወደ ሐሳቡ አይ ቲንክ እያወራን ያለው ነገር ሽርክት አልሆነብህም አይደለ? እኔ ደስ ብሎኝ ነው የምሰማው። ምንም ችግር የለም። ያው እኔ ብቻ ሪከርዱ ነው ፈራው። አደራችሁን ሰለመ እንትን አለ። አይ ችግር የለውም። ያው በጥያቄው መልስ ላይ እክል ካጋጠመ ዳጎስ ያለ መልስ እንሰጣለን። እሺ እሺ። ያው አኞና ገሰረት ሆነ እንድትወጣ አንፈልግም ከቤታችን። እሺ እሺ። የያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ ይላል። ኦኬ አይሲዛት። እሺ እሺ። የያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል አለ። ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች አለ። ስለዚህ ችግሩ ያለው እኔ ጋር ነው፣ አዳም ጋር አይደለም። በራሱ ምኞት ሲሳብና ሲታለል አለ። ሪፍሌክሲቭ ፕሮናውን ነው የሚጠቀመው። ሂምሰልፍ ነው የሚለው በራሱ ራስን። ስለዚህ ኃጢአት ምንድነው? ኔቸር አይደለም ነርቸር ነው። ከዚያ በኋላ ምኞቱ ጸንሳ ኃጢአትን ትወልዳለች አለ። ኃጢአቱ ደግሞ ሞትን ያመጣል፣ መንፈሳዊ ሞት። ስለዚህ ኃጢአት ኔቸር አይደለም ነርቸር ነው ብለን ነው የምናምነው። ከዛ አንጻር ነው በቂ ማስረጃ ነው። 18:21 ላይ ያንበብልህ ስቄል ላይ የቀደሙ የጀመረው ላይ እንዲመለስ ስቄል 18:21 ላይ አንዴ ግን ማወቅ ነው የመሰለ ነገር። አዎ ቻናል ውሰድ። መጽሐፍ ልጋብዝ። የት ነው የምትኖረው? ኢትዮጵያ ነው የምትኖረው? ኧረ እኔ ኢትዮጵያ ነኝ፣ እዚሁ አዲስ አበባ። መጽሐፍ ልጋብዝ። እኔ መጽሐፍ ማዳንና መዳን በኢስላም የሚል መጽሐፍ ጃቢር ትሰጥልኛለህ? ልስጥህና እሺ ኡስታዝ ችግር የለውም። አውሩና ይሰጣል። ያለበት ቦታ ላይ እናቀብላለን። ሕዝቅኤል ምዕራፍ 18 ቁጥር 1 ላይ ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ በንስሐ ማለት ነው፣ ትእዛዜን ሁሉ ቢጠብቅ ፍርድና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም ማለት። ንስሐ ከገባ በኃጢአቱ ካደረገው ኃጢአት ቢመለስ ንስሐ ቢገባ በቃ ያልቃል። ዘጋ ፊሽካው ይነፋል። ከዛ በኋላ ፉርሽ ነው ራሱ። ከዛ በኋላ ከሌ መጥቶ ለአንተ ኃጢአት ሞተል ከዚህ ከከለያ ከኃጢአት መጥቶ ወረስከው ምናምን የሚለው ነገር ቁማር ነው፣ ድራማ ነው፣ ተውኔት ነው፣ ቲያትር ነው የሚሆነው። በቃ አንተ ጋር ነው ያለው ሁሉ ነገር። ፍሪዊሉም ያለው አንተ ጋር ነው። ለአንተ ነው የተሰጠ ፍሪዊል። አንተ ነህ ለአንተ ኃላፊነት የወሰድከው። በአንተ ውስጥ ማንም እጅ የለበትም። ራሱ ህይወት የሚባለው ነገር የመልካም ስራ ሽልማት ነው። ሪፖርት አድርገውብሃል። ዲስኮኔክት እያለኝ ነው። አዎ እንትን ኮፒ ሊንክ አድርጉ።
ያስቃሉ። ችግር የለውም። ኮፒ ሊንክ ያርጉ ይጠፋል። ስክሪንሾት አድርጌው ላሳየህ። ውሸቴን አይደለም። ይኸው ለሪፖርት አድርገው እኔ ጋርም መጥቷል። እኔ ጋር መጥቷል። ብልግና ዳን እንትን ትችላለህ። ወርደ ገዝት መምጣት ትችላለህ። እኔ አሳይቶ ወርደ ገዝት መምጣት ትችላለህ። እዚሁ እንጨርስ። ችግር የለውም። ምንድነው ግን? ኧረ እናንተ ኧረ ተው እባካችሁ። ያን ልጅ አዘግታችሁ አስወጣችሁት። ነውር እኮ ነው። ኮፒ ሊንክ አድርጉ በደምብ። እንደዚህ እኮ ነውር እኮ ነው። እንዴ በጣም ሼም ነው። ማን ቤት ነው የምመጣው ማለት ነው? እኔ ጋር ና። እኔ አልዘጉም። እዚህኛው አካውንት አይዘጉብህም? አልዘጉም። ችግር የለውም። ግን እንደዚህ በዚህ ደረጃ ሰው ተደራጅቶ ጃቢሮ ቴሌግራም ላይ ግሩፕ አላቸው አሉ እንዴ በደምብ እና ከዛ ነው አሉ ሪፖርት የሚያደርጉት አሉ። ከዛ ነው አሉ የሚያስወነጨፉት ሚሳኤሎቻቸውን። አዎ እንዴ ከነሱ መሀል መጥቶ የሚነግረን ልጅ አለ። የሚገርም ነገር እናንተ ላይ አላረግባችሁም ስለምታሳዝኑኝ አለ። ይገርማል። ያስወነጭፋሉ። ከራሳቸው ሜዳ አይደለም ሰው ሜዳ ላይ ነው መጥተው ያስወነጭፉብናል። ከቴሌግራም ያስወነጭፋሉ ሚሳኤሎቻቸው ማለት ነው። ምን አረግን? ይሄን ያለቆኛ ነው። ምናችን እኮ ምስኪኖች እኮ ነን እኛ። ተው ኧረ ተው። እቀባና ማዕቀብ አድርገን እኮ የተሰተረን ሰዎች ነን። ተው። ኮፒ ሊንክ አድርጉ። ኮፒ ሊንክ ጉድ ላይቭን ብላችሁ ጻፉ። ኮፒ ሊንክ አድርጉ። በተረፈ ኢንሻአላህ እንትን ነው ኡስታዝ ምን ሐሳብ እንድናይ ፈልግ የነበረ መሰለክ? ኢየሱስ ክርስቶስ ወደ ምድር መጥቶ ተሰቅሎ የሰው ልጆች ሞቶ እንደሚያድን ያቅ ነበረ ወይስ አያቅም ነበረ ወይ? የሚያቅ ከሆነ ለምንድን ነው አልሙት ብሎ በቃ ሲታገድ የነበረው የሚለው እሱን ነበር እንድናይ የፈለኩት። ኡስታዝንም ማስወርዶት ነው እርግጠኛ ነኝ። ዳኑ መጣ። ገብቻለሁ ወንድሞቼ። አዎ ገብታለህ ዳኑ። እሺ እሺ እሺ። ይኸው እንግዲህ በእንደዚህ አይነት ሁኔታ ውስጥ ነው ያለ ነው። እንግዲህ እንዴት እንደሆነ እንደዚህ ሲሆን እኮ እንደውም እውነት እንደዚህ አይደለም። እኔ ምን እንደምል ያሳዝናል። እንደዚህ ማለት ሰው መልካም ነገር እየተናገረ ሪፖርት ማድረግ ማለት ሌላ ነገር ነው የሚመስለው። እንዴት እንደሆነ አላውቅም፣ ብቻ ግራ ይገባል። እንትን ሞዴሬተሮች ሰው አታስገቡ እሺ። እኔ ራሴ ያስገባለሁ። ማንንም ሰው አታስገቡ፣ እኔ ራሴ ያስገባለሁ። ንቅል የሚያደርገው ነገር አለ። ይኸውልህ እንደዚህ ጥሩ እያወራን መሀል ላይ ኧረ በእኔ ምክንያት በእናትህ አካውንትን እንዳታዘጋ ያደርግና ይሄዳል ይወጣል ማለት ጥሩ እያወራን ጥሩ ቆንጆ ውይይት ላይ እያለን አካውንቱ ንቅል እያደረገው የሚወጣው ነገር አለ እና በጣም ነው የሚገርመኝ ራሱ ሁልጊዜ። አሁንም አስወጣው ኡስታዝን እያስወጣቸው ነው እነሱን። እንዲህ ምን እንደሚሻል በጣም ጥሩ አይደል? እንደዚህ አይነት ነውር ጥሩ ነው። እኔ እንጃ እንዴት እንደሆነ አይ ምን እንደሚሻላቸው። እሺ ሰው አታስገቡ እሺ፣ ራሴ ያስገባለሁ። ማንንም ሰው አታስገቡ። ጥሩ በቃ እኔ ወይ ሚዩት አድርጌ ልቀመጥ። ቀጥል ኡስታዝ። ያው ችግር የለም። ኮፒ ሊንክ አድርጉ ያጀማ ሁላችሁ። እሺ ዳኑ አለክ? እኔ አለው እንግዲህ እሰማለሁ። ምን አለ ትሰማለህ? ምንም እንዳታስብ እሺ፣ ችግር የለውም። ከተዘጋም ይዘጋ፣ አዲስ ይከፈታል። ከአንተ አይበልጥ። ይቅርታ እንግዲህ አረ ኖርማል ነው። አሁን ዳኑ ይሄን አሁን ስለ ውርስ ኃጢአት አይተካል። መጽሐፍ ቅዱስም የሚደግፈው ማንም ሰው በራሱ ኃጢአት እንደሚጠየቅ ነው። እንደውም የሚገርም ነገር ሕዝቅኤል ላይ ልክ ዛሬ ክርስቲያኖች የሚያነሱትን ጥቅስ ይነሳል። ይኸውም ዳኑ ይታይቃል። ይማ አባት ግን ይላል ፈጽሞ በድሏልና ወንድሙንም ቀምቷልና በሕዝብ መካከል ክፉ ነገር አድርጓልና እነሆ እርሱ በበደሉ ይሞታል አለ። ከዛ ይማ 19 ላይ ምን ይላል መሰለ? በደም አቅርቤ ላንብብል። እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችኋል? አያ ጠየቅ። ከዛ ምን አለ? ልጅ ፍርድንና ቅንን ነገር ባደረገ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። አይቃረል አሁን ዚስ ዴይስ ላይ ልጅ በአባቱ ኃጢአት ምክንያት ይጠየቃል ብሎ ኦልሬዲ ደምድመውታል። እዚህ ጋር በዛን ዘመን የነበሩ ሰዎች አይካርለ እናንተ ግን ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችኋል? እግዚአብሔር ሲመልስላቸው ማለት ነው። ከዛ እሱ ደግሞ ይህንን ተቃወመና ምን አለ? ልጅ ፍርድና ቅንን ነገር ባደረገ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። በሕይወት ይኖራል ማለት ስለ ስጋ ሞት አይደለም እያወራ ያለው፣
ስለ ስፒሪቹዋል ገባህ አይደል? ስለዚህ አንድ ሰው ይማ ፍርድንና ቅንን ቢያደርግ ትእዛዝንም ቢጠብቅ ገባ ትእዛዝንም ቢያደርግ ይኸው ይኖራል ይድናል እያለን ነው መጽሐፍ ቅዱስ። ክሊርሊ በቃ ይሄ አንድ አማርኛ ማንበብ የሚችል የገባው ሰው ክሊርሊ ሊረዳው የሚችለው ነገር ነው። ወደዛ ወደዚህ አይልም። በቃ ይሄ አንደኛ ሎጂካሊም ስንሄድ ኢዳዝና ሜክ ሴንስ። እኔ የሆኑ ማላቃቸው ሰዎች እንዲህ በታሪክ ብቻ ነው ማቃ። እኔ አዳምና ሔዋንን በታሪክ ነው ማቃቸው። ምን አይነት ሰዎች እንደሆኑም አላቅም። ገባ አምላኬ ነው ነግሮኝ፣ የሩቅ ሚስጥር ነው ብሎ ነገረኝ። እንዲህ ነው ብሎ ነገረኝ። ያ የሆኑ ማላቃቸው ሰዎች በራሳቸው ችግር ምክንያት ወይ ራሳቸውን ችሎ በወሰኑት ምክንያት ለምንድን ነው የምጠየቀው? ምን አገባኝ? ሎጂካሊ ራሱ ኢቨን ራሱ ትዝ ይላል ኢትዮጵያ ላይ ከ7 ዓመት በፊት ነው መሰለኝ የሆነ የኢትዮጵያ ንጉስ የነበረ ንጉስ በዛን ዘመን እንደዚህ አድርጎናል ብለው በዛ ዘመን የነበረውን ታሪክ አንስቶ እዚህ ዘመን ላይ ያሉትን የነዛን ሰዎች ዘሮች ሲጨፈጭፉ አይተናል። እንዴት ነው የዛን ዘመን በተደረገ ድርጊት እንዴት ነው የምቀጡት ብለን ራሱ በሰውኛ እኮ ይሄማ ኧረ ስሜት አይሰጥም ምናምን ብለን ስንቃወም ነበር። እና ፈጣሪ እኔ እንደዚህ አይነት ስህተት ይሳሳታል ብዬ አላምንም በፍጹም። እና ይሄን ነገር አስብበት። ሁለተኛው ደግሞ እንድናይ የፈለኩት ነገር ኡስታዝም ይሄድበታል። ኢየሱስ ክርስቶስ ወደ ምድር ሞቶ የሰው ልጆችን እንደሚያድን ያውቅ ነበረ ዳኒ? እኔ እንጃ። እኔ አሁን ኢየሱስ ስልክ አንድያ ልጁን ሰጠ ነው እንጂ ኢየሱስ ያውቅ ነበር። ኢየሱስ አያውቅም። አይ ዶንት ኖ እውነት ለመናገር ማለት አምላክ አይደለም እንደ ኢየሱስ ሁሉን አዋቂ አይደለም። የሚያውቅ ከሆነ ወደ ምድር መጥቶ ለሰው ልጆች ብሎ ሞቶ በሶስተኛው ቀን እንደሚነሳ አያውቅም? ያውቃል እንዴ? ያውቃል። ቀድሞ በትንቢትም የተነገረ ያውቃል። ኦኬ ሊሞትም እንደሚመጣ ያውቃል። ታዲያ ለምንድን ነው አልሞትም ብሎ ሲታገል የነበረው? ሞቶ ስለተነሳ ነው። አይ ከመነሳቱ በፊት ሊገሉት ሲፈልጉት በቃ በጣም ፈርቶ ይደበቅ ነበረ፣ እያለቀሰ ይጸልይ ነበረ ሌሊቱ ሙሉ ማለት ነው። በቃ እኔ መሞት አልፈልግም እያለ እንትን ነው እንደ እሱማ ላይክ ኢቨን ኢፍ መተው ለደቀ መዛሙርቱ እኮ እኔ ላይክ እሞታለሁ ከሞትኩም በኋላ በሶስተኛው ቀን እነሳለሁ ብሎ ነግሯቸዋል። ግን ሰው ስለነበር ማለት እንደሚሞት ካወቀ እንደሚሞት ካወቀ ለመሞት እንደመጣ ካወቀ ለምንድን ነው አልሞትም ብሎ አጌንስት የሚሆን? ስጋ ለብሶ ነበር። ለምን ይፈራል የሚለው ስጋ ለብሶ ነበር። መፍራት ሳይሆን መቃወም። እኔ መሞት አልፈልግም የሚል ነበር ይል ነበር። ኦኬ እና አንብብ ጥቅስ። አዎ እንደዛ ቢሆን ጥሩ ነው እንደሚሰማም ሰው። እሺ መሞት አልፈልግም ብሎ እንዴ? አልፈልግም። እንደውም እሱ መሞት ራሱ እሱ የእሱ ፍቃድ አልነበር። ያው ይታይቃል። ይታየኛል። ሉቃስ ወንጌል ምዕራፍ 22 ቁጥር 40 ላይ እንዲህ ይላል፣ ወደ ስፍራም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው ይላል። ከእነርሱም የድንጋይ ውርወራ የሚያህል ራቀና ተንበርክኮ አባት ሆይ አለ፣ ብትፈቅድ ይቺ ጽዋ ከኔ ውሰድ አለው። ይቺ ጽዋ ከኔ ውሰድ ያለው ምኑን ነው? መሞት አይፈልግም። ገባክ አይደለ? ይሄው በቃ እቺ ውሰድ በቃ እኔ አልፈልግም አለ። ከዛ ነገር ግን አለ የእኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር አለ። የኢየሱስ ክርስቶስ ፍቃድ ምንድን ነው? ክርስቶስ ኢየሱስ እንዲሞትና ድህነት ለኃጢአተኞች እንዲመጣ ነው። የኢየሱስ ክርስቶስ ፍቃድ እንዳይሞት ነው እንጂ የአብ ፍቃድ ነው እንዲሞት። የኢየሱስ ክርስቶስ ፍቃድ ግን አለመሞት ነው። መሞት አለመፈለግ። አየህ አይደል? ምክንያቱም የኔ ፍቃድ አይሁን አለ። አየህ አይደል? የኢየሱስ ክርስቶስ ፍቃድ አይሁን እያለ ፍቃድ እኔ የፈቀድኩት እኔ የፈለግኩት ነገር አይሁን እያለ ነው። አየህ አይደል? የእሱ ፍቃድ የእሱ እንዳይሆን የሚፈልገው ነገር የእሱ አለመሞቱ ነው። መሞት አይፈልግም ነበር። ግን የእግዚአብሔር ፍቃድ ግን ደግሞ እሱ እንዲሞት ነው። አሁን እዚህ ጋር ሁለት ፍቃድ አለ። ኢየሱስ ክርስቶስ መሞት አይፈልግም፣ አብ ደግሞ እንዲሞት ይፈልጋል። ከዛ ኢየሱስ ክርስቶስ ምን አለ? በቃ የኔን ፍቃድ ተውና ያንተ ፍቃድ ይሁን፣ ያንተ ፍቃድ መሞት ስለሆነ ይሙት አለ። ገባህ አይደል? ከዛ በኋላ ከሰማይም መጥቶ የሚያበረታው መልአክ ታየው ይላል። በፍርሃትም ሲያጣጥር አጽንቶ ይጸልይ ነበረ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል።
አይካ ክርስቶስ ይሄንን የሚያክ ከሆነ ለምንድን ነው እንደዚህ አይነት እንትን ውስጥ የነበረው? አብዱ አለክ እንዴ? ሰላም አለይኩም። ይመቻል። ትንሽ ሂድበት እዚህ እንትን ላይ ትሄድበት ደስ ይላል። ቆይ እንትን እያስተካከለ ነው። እሱም ትንሽ እንትን ይላል። እሺ እውነት ቪዲዮ ከለቀክ ንገረኝ እንትን እንድልክ ከስር ጻፍልኝ። አይ እውነት መጣ የሚባል ወንድም አለና ቪዲዮ ሲለቅ ነው ገስት ላይ የሚወጣው እና እንትን ካለ ኮፒ ሊንክ ላስደረገ ያጀማ ኮፒ ሊንኩን 200 ሺህ ያስገቡት። እሺ ሪፖርት እያሳየኝ ነው አሁን። ዳኒ እስካሁን እያወራን ያለው ነገር ክሊር ነው? አዎ በደንብ አይጨንቅም። ደስ የሚል እሺ ኡስታዝ ሂድበት። በቃ አብዱ አልተመቸውም መሰለኝ። ይመጣል፣ አብዱ ይመጣል። ምንድነው መሰለ ዳኑ የሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም? ሰይጣን ኢየሱስ እንዲሰቀል ሰይጣን ኢየሱስ እንዲሰቀል አይፈልግም ብዬ ነው የማስበው በግል። ምክንያቱም እንደሚፈልግ ይናገራል። ሉቃስ 22:3 ላይ ሰይጣን ከ12ቱ ቁጥር 1 በነበረው በአስቆሮቱ በሚባለው በይሁዳ ገባ፣ ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደሱ አዛዦች ጋር ተነጋገረ ነው የሚለው። ሰይጣን በአስቆሮቱ ይሁዳ አማካኝነት ኢየሱስ እንዲሰቀል ይፈልጋል። አይፈልግም? ሉቃስ 22:3 ይፈልጋል ወይስ አይፈልግም? ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም? እኔ አይፈልግም ያልኩ ከምን አንጻር መሰለ? ምክንያቱም ኢየሱስ ከመጣ ኃጢአተኞችን ለመዳን ከሆነ የኃጢአት አባት ሰይጣን ከሆነ እነሱ ማዳን አይፈልግ። ሉቃስ 22:3 ላይ ሰይጣን በይሁዳ አማካኝነት ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም ይላል። እናንብበዋ። ሉቃስ 22:3 ላይ ይኸው እዚህ ጋር ቁጥር ሰይጣን ከ12ቱ ቁጥር 1 በነበረው የአስቆሮቱ በሚባል በይሁዳ ገባ፣ ሄዶም እንዴት አሳልፎ እንደሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ። ስለዚህ ሰይጣን ይሁዳ ምን ተባለ? በዚህ የተነሳ ዲያብሎስ ተባለ። አይተዋል ተባለ ይፈልጋል ማለት ነው። ኦኬ አዎ ዮሐንስ ወንጌል 6:7 ላይ እናንተ የመረጥኳችሁ 12 ናችሁ፣ ከ12ቱ አንዱ ዲያብሎስ ነው አለ። 6:7 አውጣለት። 6:7 ላይ ምን ይላል? 6:7 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 7 ላይ ምን ይላል? ኢየሱስም እናያላችሁ እናንተ 12ቱ የመረጥኳችሁ አይደለምን? ከናንተ ውስጥ አንዱ ዲያብሎስ ነው ብሎ መለሰላቸዋል። ማንን ነው ዲያብሎስ ነው ያለው? ያስቆሮቱ ይሁዳ። ስለዚህ ሰይጣን ኢየሱስ አሳልፎ እንዲሰጥ ወይም እንዲሰቀል ይፈልጋል ወይስ አይፈልግም? በይሁዳ በኩል ፈልጓል። ይፈልጋል ወይስ አይፈልግም? ሰይጣን እስከዚህ አንፃር ፈለገ። ኦኬ ማቴዎስ 16:22 ላይ ያወጣለት። ማቴዎስ 16:22 የማቴዎስ ወንጌል ምዕራፍ 16 ቁጥር 22 ላይ ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ከቶ አይድረስብህ አለው። አድሚስ አትሰቀል እያለ ነው ያለው። ወደ ኋላ ሂድ አለው ኢየሱስ። ዞር ብሎ ጴጥሮስ ምን አለው? ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ሐሳብ አታስብምና እንቅፋት ሆነብኝ ብሎ አለው ይላል። ስለዚህ የማን ሐሳብ ነው ኢየሱስ እንዳይሰቀል? የማን ሐሳብ ነው? አሁን ጴጥሮስ መሰቀል የለብህም ሲለው አለመሰቀል የማን ሐሳብ ነው? እዚህ ጋር ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህን ከቶ አይደርስብን ብሎ ሲገስጸው ጀመረ። ጴጥሮስ እየገሰጸው ነበር ማለት ነው። የሚገርም ኢየሱስ ምን አለው? የሰይጣን ሐሳብ ነው አለ። አንተ ሰይጣን አለው። ለምንድን ነው አንተ ሰይጣን ያለው ጴጥሮስን? እንዳይሰቀል ስላለው አይደል? ስላደረገ ማለት ነው። ይሁዳ ደግሞ እንዲሰቀል ስለፈለገ ዲያብሎስ ተብሏል። ኮምፕሊኬትድ። ስለዚህ የትኛው ነው የሰይጣን ሐሳብ? ኢየሱስ እንዳይሰቀል ነው ወይስ እንዲሰቀል ነው? እንዴት ልለየው ወንድሜ? ግራ ገባኝ። የቤት ስራ ያዘው ዝም ብለህ ማለት ነው። አብዱልከሪም አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። አብዱልከሪም ቀጥል። እኔ ጨርሻለሁ። ብዙ ነው ያወራሁት። እኔ እንደውም አጋጣሚ አንተ እስከምትመጣ ድረስ ነው። ያ መሞት አይፈልግም ነበር ብቻ ሳይሆን እንደሚድንም ይናገር ነበር አይደለ? እንደማያገኙትም ተናግሮ ነበር ዳኑ። ዮሐንስ ወንጌል ምዕራፍ 7 ላይ ተናግሯል። ምዕራፍ 7 ቁጥር 33 ላይ ቁጥር 34 ላይ
እንደው ሲጸልይ ነበረ መጀመሪያ አይደል እንዴ ኢየሱስ ከተቻለች ጽዋ ከኔ ተለፍ እያለ ነበር። ቢቻል ይሄ ጽዋ ለማለፍ ወይም ደግሞ ለመትረፍ መጀመሪያ ግን ከነሱ ጋር ወደ ነበር ዮሐንስ 8:40 ላይ ልትገሉኝ ትፈልጋላችሁ አብርሃም እንደዚህ አላደረገም እያላቸው ነበር። ምክንያቱም እነሱ አብርሃምን እየተከተሉ እንደሆነ እየነገሩ ስለነበረ። ከዛ በኋላ ግን እሱ ነው አብርሃም እኮ እንደዚህ አላደረገም አላቸው። ከዛ ገለበጠውና እናንተ የአባታችሁን ስርዓት አድርጋላችሁ ቁጥር 41 ላይ ተቆነ ይሄው እናንተ የአባታችሁ ስርዓት አድርጋላችሁ አላቸው ይላል። እኛስ ከዝሙት አልተወለደም አባታችን እሱ እግዚአብሔር ነው አሉት ይላል። ኢየሱስ አባታችሁ ከሆነ በወደዳችሁ ይነበራል። ስለዚህ ትክክለኛው እይታ የአምላክ እይታ ኢየሱስን መግደል አይደለም። እዚህ ጋር እግዚአብሔር አባታችሁ ከሆነ በወደዳችሁም ነበረ በማለት ይናገራል። ከዛ ዝቅ ብሎ ይናገራል ምንድነው እናንተ የአባታችሁን ስራ ነው የምታደርገው የዲያብሎስ ነው ብሎ ዝቅ እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ይናገራል። የሰይጣን ሐሳብ ነው ኢየሱስ ሲገደል የሚለው የሰይጣን ሐሳብ ነው። ኢየሱስ ይሄ የአምላክ ሐሳብ አይደለም እያለ ይናገር ነበር። መጀመሪያ ሊያስረዳቸው ሞክሮ ነው ከዛ በኋላ ሐሳቡን የቀየረው። ከዛ በኋላ ይቅርታ ወደ አምላክ ልመና የጀመረው እንዲያድነው ማለት ነው ሰዎቹ ሊሰሙት ስላልቻሉ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 11 ቁጥር 42 ካየ እንኳን ሁልጊዜ እንደምትሰማኝ አወቅኩኝ ይላል። ሁሌም ጸሎቱን አምላክ ይሰማዋል። የኢየሱስን ሁሌም እንደሚሰማው ተናግሯል። ዮሐንስ ወንጌል ምዕራፍ 11 ቁጥር 42 ላይ ከጸለየ በኋላ ስለሰማከኝ አመሰግናለሁ አለና ሁልጊዜም እንድትሰማኝ አወቅኩኝ ይላል። እዚህ ኢየሱስ ሁሌም ወደ አምላክ የሚጣራው ጥሪ ተቀባይነት ያገኛል። ከዛ በኋላ ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ምን አላቸው? ትፈልጉኛላችሁ አታገኙኝም አለ። እኔም ወዳለሁበት እናንተ ልትመጡ አትችሉም አላቸው። ለአይሁዶች እንደዛ ሊገሉት የሚፈልጉትን ምን አላቸው? ትፈልጉኛላችሁ አታገኙኝም አላቸው። እኔ ወዳለሁበት ልትመጡ አትችሉም አለ። እዚህ ኢየሱስ አምላክ ሊያድነው ሳይገደል አምላክ ሊያድነው እንደሆነ ግልጽ አድርጎ እየነገራቸው ነው። እዚህ ላይ እንደው ስለምንድን ነው ፈልገው ሊገሉት እንደሚፈልጉ ይታወቃል። ቁጥር 19 ላይ እንደውም ዝቅ በል ቁጥር 19 ላይ ወሰደው እዚሁ ቁጥር 19 ላይ ዮሐንስ ወንጌል ምዕራፍ 7 ቁጥር 19 ላይ ትፈልጉኛላችሁ አታገኙም ያላቸው እዛው ኮንቴክስት ላይ ሙሴ ሕግ አልሰጣችሁም ከእናንተ ሕግን የሚያደርግ አንድ ሰው እኮ አይደለም ልትገሉኝ ስለምን ትፈልጋላችሁ እያላችሁ ነበር። ከዛ ደግሞ ምን አለ? ትፈልጉኛላችሁ ግን አታገኙኝም አለ። እኛ እንዳናገኘው ወዴት ይሄዳል? ወደ ግሪክ ሰዎች ይሄዳል ብለው እየተነጋገሩ ነበር። ነገር ግን አምላክ እንደሚያድነው ኢየሱስ እየተናገረ ፈልገው እንደማያገኙት እየተናገረ ነው። ግን ክርስቲያን ወገኖቻችን ደግሞ ተፈልጉ ተገኝቶ ተገደለ የሚሉት ይሄ ፍጹም የማይሆን ነገር ነው። ኢየሱስ ራሱ ሲናገር ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል ብሎ ስንት ነገር ተናግሮ አምላክን ከለመናችሁ ታገኛላችሁ ብሎ ተናግሮ ሙላ ነበር። ዮሐንስ ወንጌል ምዕራፍ 11 ቅድም እንደነገርኩ ምን ብሎ ተናግሯል? ሁልጊዜም አምላክ እንደሚሰማው ተናግሯል። የአምላክ ፍቃድ ደግሞ ኢየሱስን ማዳን ነው፣ መሲሁን ማዳን ነው እንጂ መግደል አይደለም። ዮሐንስ ዕብራውያን ምዕራፍ 5 ቁጥር 7ም ላይ ከሞት ለመዳን ሊያድነው ወደሚችል ከብርቱና እንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት ይላል። ተመልከት፣ አይታል ጸሎቱ ተቀባይነት እንዳገኘ ይናገራል። እዚህ ኢየሱስ መዳን አሁን አዲስ ኪዳን ስታነብ ኢየሱስ ተሰቅሏል ብሎ የሚጻፉ ጽፎች አሉ። ነገር ግን የኢየሱስን ንግግር መሰረቱን ግን ሄደህ ስታነበው መሰረቶች ስትመለከታቸው አጠቃላይ ፍሎውን ይዞ የሚጠብቀው ኢየሱስ ልትገሉኝ አትግደሉኝ ያለ ሲናገር ነበረ ዮሐንስ 8:40 ላይ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ መንገድ ቀይሮ ነበረ ሊገሉት ስለሚፈልጉ። ከዛ ሉቃስ ወንጌል ምዕራፍ 20 ቁጥር 44 የመሳሰሉ ሌሎችም ጥቅሶች ላይ ወደ አምላክ ሲጸልይ ነበር እንዳይሞት። ዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ደግሞ ፈልገው እንደማያገኙ ተናገረ። ከዛ ግን የዚህ ተቃራኒ ሐሳብ ደግሞ ኢየሱስ ተገኝቶ ተገደለ የሚል ሐሳብ ደግሞ መጣ። ይሄ ፍጹም ስህተት ነው የሚሆነው። ከናካቴው ራሱ ማን አሸናፊ ነው የሚሆነው? ኢየሱስ በኢየሱስ ሞተውላ ከተባለ እንዳጠቃላይ እኮ ሰይጣን አሸናፊ ሆኖ ነው የሚያልቀው ዳኑ። ምክንያቱም ኢየሱስ በዛ ወይ ነው ሰማለሁ ዳኑ። እሺ እንግዲህ ያው አንዳንዴ መጽሐፍ ቅዱስ ያው አይታረስም ብዬ ነበር ማምነው። ሐሳቦቹ ያነሳቸው አንዳንዶቹ የሚታረሱ ናቸው። እነዚህ ኢየሱስ ይሞታል ምናምን ብሎ ሐሳቦች በሽጃ ቀጥል። ሐሳብን ጨርስ፣ ችግር የለውም። የጨረስከው መስሎኝ ነው። ቀጥል። እኔ አንተ ልታወራ ያሰብኩት ነው ላወራ ያሰብኩት ብለው ስል
ራስ ሰክስ እባክህን ተናገር። እኔ ያሰብኩት ሌላ ነገር ነበር ላወራኝ። አብዱ ቀጥል። እሺ ለማንኛችሁም አብዱ እንዳየከው ነው። እኛም ደንግጠን ነበረ። እኔም በጊዜው እነዚህ ነገሮች ሳያቸው ደንግጬ ነበረ። ቅድም ፒኬ ያለክ ነገር ነው። አንተ ምቾት የሚሰጥ ሰላም የሚሰጥ ነገር ስታውቀው ሰላምነቱን የሚያስቀጥል ከሆነ ዛዝ ዘ ኦንሊ ትሩዝ ማለት ነው። እንደዛ ብዬ ነው ማምነውና ሜቢ እስልምና ላይ ጥያቄ ብዙ ስላለክ መጠየቅ ከፈለክ መጠየቅ ትችላለክ። ለዛሬ ይብቃኝ ካልክ ይብቃኝ ማለት ትችላለህ። ደግሞ ሌላ ደግሞ ስለ ኳስም ደግሞ ማውራት እንችላለን። አርሰናል ዋንጫ በልቷል ምናምን በምን አይነት መልኩ ብናከብሩ የሚለውንም ነገር ማውራት ይችላል። እኔ ኳስ እንኳን ማይሰው አይደለም፣ ግን ኳስ አለ እንትን አንጠይቀውም እንጃ ዳኑ ቆይ እንትን ለምን አይደለም እስቲ ጀነራል የሆነ ሀሳብ ብናነሳለት ማለት ለምሳሌ አሁን ዳኑ አሁን የሆነ መጽሐፍ ለምሳሌ እኔና ለምን ራስን አገኘው ዝም ብለህ በቃ ለምሳሌ ወደዚህኛው ዓለም መጣህና ከዛ እንግዲህ ብዙ ሃይማኖት ስለ የሆነ በቃ ዓለም ወርድ ላይ አሁን ምንም ስለ በቃ አሁን እዚህ ዓለም ላይ እየኖርን ነው ሁላችንም ብለህ ከየትኛውም ሃይማኖት ውስጥ የለንም ብለህ አስብና ከዛ በኋላ ሁሉም ሃይማኖቶች የራሱ መመሪያ መጽሐፍቶች አሏቸው ምናምን ነገር ከዛ አንድ ግሩፕ ነን እኔ አንተ ጃ በቃ አንድ ላይ ነን ያለነው እንበል ከዛ ሁሉም ሃይማኖተኞች መጡና ምናምን ነገር እኛ ሃይማኖት ግቡ አሉ ግን ሶስታችን አንድ እንዲህ እስቲ መጽሐፋቸውን ሳናነበው ማለት ነው መጽሐፋቸውን ሳናነበው መጽሐፋቸው ይሄ ነገር ካለበት የፈጣሪ ቃል ሊሆን አይችልም ብለህ ሰጀስት ምታለ ሶስት እያወራ ነው ላስብ አንድ ላይ ሆነ ይሄ ነገር ካለበት ይሄ ሃይማኖቶች ስተት ናቸው ብለን የምናገው ወይም ደግሞ የሆነ መጽሐፍ የትኛው ሃይማኖት መጽሐፍ ቢሆን ይሄ ነገር ውስጡ ላይ ካለ ይሄ ስተት ነው ብለህ የምታስበው ምን አለ ለምሳሌ ማስበው ቀደም ለፊት እየነገርኩት ነበርና እኔ በምን አምናለሁ መሰለህ አሁን ለምሳሌ ሰው ማለት ስህተት ከማለት በፊት መጀመሪያ ጥሩ ላንሳል ጥሩ ነው ብዬ ማስበው የሰው ልጅ ለምሳሌ የሚከታውን መጥቶ እንደዚህ ተከተል ቢለኝ ወይ ይሄን ተቀበል ቢለኝ እሱ ሲከተል የሰውየውን ጸባይ ያለው ልቡና ያለው የመልካምነቱን ማለት ነው እና እሱን ያልቀየረ ሃይማኖት እኔን ይቀይረኛል ብዬ አላምነው ልቤን የሚያርፍበት ነው ብዬ አላምነው እንደገና በጣም መጥፎ ነው ብዬ የማምነው ከሰባዊነት የወጣ ሲሆን ለምሳሌ ሰውን መጉዳት አለ አይደል የሰባዊነት ይሄ በሰውነት በቃ እኔ የምቀበላቸው ነገሮች አሉ ለሰው ተንኮል አለማሰብ ያንን የሚያበረታታ ከሆነ በፍጹም እኔ ህብረት አላደርግም በፍጹም ለምሳሌ መጀመሪያ ገደል ስረቅ በፍጹም ህብረት አላደርግም ምክንያቱም እኔ አህያ ምናምን ገደል ካለስ አህያ ፍየል ምናምን ሳይቀር አህያ በሬው ምናምን ሳይቀር እሱ አህያውንም በጉንም በሬውንም ምናምን ገደሉ ምናምን የሚል በተመጻፍ ብታገኝስ አልቀበልም አህያውን ለመግደል እኔ አልቀበልም ማይንዴ ማለት አሁን ለምሳሌ በግደል ብትለኝ እኔ ምን ተገድሎ እውነቴን ነው በልቻ ቃለው ስጋ ምናምን የበግ ስጋ ግን እኔ አሁን ግደል ብትለኝ አልገደልም በቃ ምንም ሳያጠፉ ከህዝብ ጋር ጨርሳቸው አይነት ነገር ነው ለምሳሌ ያ ፍየል በግ ምናምን የዛ ቤተሰብ ሰዎች ቢሆኑ በፍጹም ከዛ ሃይማኖት ጋር ህብረት አለ እንዴ ግደል የሚል አምላክ ደግሞ እነዚህንም በሊስት አድርጎት ማለት ነው ዘርዝሮት እነዚህ ነገሮች እንትን በለዋቸው ምናምን ቢል ጨርሷቸው ቢል አይ እኔ እንደዚህ አይነት ህብረት አላደርግም በፍጹም ግን አሁን እንደዛ አምላክ እንደዛ ብሏል ይላሉ መጽሐፍ ቅዱስ ጸሐፊዎች ምን ብሎ የመጽሐፍ ቅዱስ ጸሐፊዎች እንደዛ አዟል የሚሉት አኒ አጃ አንብብለት ያው የከፈትከው ላይ ምን ሰው ግደሉ ብሎ እሺ ዳኑ ላንብብል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ከቁጥር 1 ላይ ላንብብል እሺ መጽሐፍ ቅዱስ ላይ ቼክ አድርጎ ከፈለክ ሳሙኤልም ሳኦልን አለው በህዝብ እሺ በቃ ስታስተካክለው ነገር አንድ ላይ እየተከታተለ ችግር የለም እስካሁን ያነበባችሁ እሺ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ከቁጥር 1 ጀምሮ እናነበዋለን ይሻላል እሺ ሳሙኤልም ሳኦልን አለው በህዝቡ በእስራኤል ላይ ንጉስ እንድትሆን ተቀባህ ዘንድ ሳሙኤልም ሳኦልን አለው እሺ እንዴ ይቅርታ እሺ ሼጅ ያሉ ሚውት ያርጉ እሺ ይሰማል ዳን
አንዴ ወይ ጊፍት ሳስፔንድ ሆኗል እና ኮፒ ሊንክ አድርጉለት ሰዎች፣ የጃን አካውንት ኮፒ ሊንክ አድርጉለት እና እኔም ለ3 ቀን ስለተዘጋብኝ ዋናው አካውንቴን የኔንም ቢሆን ኮፒ ሊንክ ምናምን አድርጉ። አሁን ግን የጃን አድርጉለት። እሺ ቤሪያ እንግዲህ እድልህ ነው። ለአንተ ጊፍት ልሰጥ ብዬ ተዘግቷል። ቀጥል ጃ። እሺ ምንድነው ኮፒ ሊንክ አድርጉ። እዚህ ላይ ያሉ ወንድሞችን ሁሉ አብዱል ከሪም፣ ዛሃሩን፣ ጃሃን፣ እውነትን፣ ፒኬን፣ ቤሪያን ሁሉንም ፎሎ አድርጓቸው። እሺ ይጠቅሟቸዋል ትምህርት ስለሚያስተምሩ። የፒኬ እንትን አንደኛው አካውንቱ ተዘግቶበት ነው፣ ቅድም አንድ ላይ እያወራን አዘግቶበት ነው። ስለዚህ በዚህ ስለሆነ የምታገኙት ፎሎ አድርጓቸው ሁሉንም። እሺ እና ኮፒ ሊንክ ልክ እንደዛ የነበረው ገባ። በእንደዚህ አይነት ስርዓት ነበር። ለምሳሌ የሚያምፁ ነበሩ። እግዚአብሔር ከነሱ ጋር መሆኑን ለማሳየት ደግሞ እግዚአብሔር ከነሱ ጋር የሆኑ ሰዎችን ይረዳቸው ነበር። በውጊያም ዳዊትን እንደረዳው ማለት ነው። ልክ እንደዛ እነዚህ ህፃናቶች ምን አድርገው ነው? ምንም አላደረጉም እኮ ምንም ባላደረጉት እግዚአብሔር በፍጹም ኧረ እኔ እንደዛ አላልኩም። ኧረ ተዋጣ እኮ አይደለም እኮ እኔ እኮ ሪዝን እኮ እየጠየኩ ነው። ለምንድን ነው ያስገደላቸው እነዚህን ህፃናት? እሱማ እንደዛማ ካለኝ ምድር ላይ አሁን ለምን ሰው ይሞታል ብለን ልንጠይቅ ነው። ማስገደል መሞትማ እኮ ችግር የለውም። ማስገደል በሰው ማስገደል እንግዲህ ይሄንን ትንሽ ጥልቅ ንባብ ያስፈልገኛል። እንግዲህ እናንተ እኔ ባልተዘጋጀሁበት ነገር ስለሆነ ግን ይሄ ምን መሰለህ እግዚአብሔር ለምን እንደገደላቸው ሲናገር ግብፃውያን አይካ አይደለ ከእስራኤል ሲወጡ አማሃሌቆች እንትን ግብጾችን እንትን እስራኤላውያንን ይቃወሟቸዋል። ከዛ እግዚአብሔር ከ400 ምናምን ዓመት በኋላ መጥቶ እነዚህ አማሃሌቅ የሚባሉትን ህዝቦች እነዚህ ምንም የማያውቁትን ህዝቦች ሄዶ አጥፋቸዋል። ሁሉንም ምንም እንዳትምራቸዋል። አይቃ ወንዱንም ሴቱንም ብላቴኑ ህፃኑ በጉና በሬው ግመሉን አህያውን ግደላለ። አሁን በሬው ራሱ ምን አድርጎ ነው? በጉ ህፃኑ ራሱ ምን አድርጎ ነው? ምንም የሚያውቀው ነገር የለም እኮ አባካ አይደለ? ከዛ ግደል ነው ብሎ ደግሞ ትእዛዝ እየሰጠ ያለው ግደል ገባ። ከዚህም የባሱ ብዙ ጥቅሶች አሉ። ጥሩ ሀሳብ እኮ ነው። ጥሩ ሀሳብ ነው። ግን ምን አለ መሰለኝ አሁን ለምሳሌ በጎቹ ምናምንም አቶ በግ እኮ በየቀኑ ይገደላል። እሱ ሳይሆን ፖይንቱ አሁን እንግዲህ አምላክ አንድ ጥያቄ ልጠይቅህ። አላህ ለምሳሌ የአላህን ህግ የጣሱ ሰዎች አሉ ልበልህ አንድ ከተማ ላይ ምናምን ጀስት ኢማጂን እና አላህ እንደዚህ በሰው ተጠቅሞ ይቀጣቸዋል ብላ አታምንም? ታምናለህ እኮ ካጠፉ እሺ ችግር የለውም። እኔ ልምጣልህ ልስማማልህ። ካጠፉ እሺ ይሁንልህ። በቃ ስለዚህ እኔም በዛ አንግል ላይ እነዚህ አላጠፉም። እኔ አላጠፉም ኤቪደንስ እንዳላጠፉ ይሄው ኤማልን ጋር አማሃሌቅ ከግብፅ ተቃወማቸው። ይሄው ከዛ በቀላለሁ አለ። ስለ በቀል ነው እያወራ ያለው እኮ ምን ብለዋቸው? በቀል ካለ የሆነ ስህተት አለ ማለት ምን ብለው ነው የሚበቀሏቸው? ምን ስላደረጉ? የነዚህ አያቶች ናቸው ይሄን ነገር የፈጸሙት። ከ400 ምናምን ዓመት በፊት በኋላ መጥቶ ነው እዚህ ጋር የተበቀላቸው ያለው እኮ። አማሌቆች ግን ዛሬም ጥፋት እያጠፉ ነው ማለት ነው። ኖ ምንም ጥፋት ያጠፉት ጥፋት የለም። በቃ ይኸው ተቃውመዋል። ከግብፅ ሲወጡ አየካ አይደለ? ከግብፅ በወጣ ጊዜ አይካ እስራኤል ይላል እዚህ ጋር አይኳ እስራኤል ከግብፅ በወጣ ጊዜ አማሌቅን በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አይካል አማሌቅ የሚባሉ ህዝቦች እስራኤል ከግብፅ በሚወጣ ጊዜ ይቃወም ነበረ መንገድ ላይ ማለት ነው። አባካረ አሁን አንተ ህፃናቶቹ እየተቃወሙ ነበረ ወጥተው ያው ያኔ። ስለዚህ አሁን ይሄ በምን መሰለህ እኔ ላጠቃልለው የምችለው ማለት ነው። ይሄ የሚገባኝ ለምሳሌ ያው የቅድሙን ያነሳውልህ ከዚህ ጋር ስለሚያያዝ ሳይሆን ድጋፍ እንዲሆነው ነው። እና ደም ካልፈሰሰ ስርየት የለም ማለት ይህን ስልህ ደግሞ ህፃናቶቹ ከሞቱ ለስርየት ነው አይደለም። ግን ምናልባት ክርስቶስ ሳይመጣ ይሄ የብሉይ ኪዳን ነው አይደለ እያነበብክ ያለው መጽሐፍ። ስለዚህ ከአዲስ ኪዳን በኋላ ክርስቶስ መጥቶ እንግዲህ ነገርን አዲስ አድርጎ በክርስቶስ መዳንን አገኘን ብለው ያምናሉ ክርስቲያኖች። ስለዚህ ሊሆን የሚችለው ይሄ ምናልባት ምድር ላይ ሰው ኃጢአትን ሲሰራ የዘር ማንዘር መርገማቸው ወይ ደግሞ ኃጢአታቸው የቤተሰቦቻቸው ኃጢአት ትራንስፈር ያደርግ ስለነበረ በዛ ነው ሊሆን የሚችለው ማለት
ማታ ህፃናቶቹ ምንም ባላረጉት ነገር ይገደላሉ እያልኩ እንዴ? እንደዛ ካለንማ የአዳም እርግማን ነው። አሁን የአዳም እርግማን ይተላለፋል ብለው ያምናሉ። እኮ ስለ እርግማን አይደለም፣ እኮ የሆኑ ሰዎች ስላደረጉት ነገር ነው። እሺ እኮ ኦፍ ኮርስ የእርግማን ውጤት ሞት ነው። የኃጢአቱ ውጤት እኮ ሞት ነው። ለምሳሌ እርግማን እኮ የሚባለው ለምሳሌ የኔ አባት ኃጢአት ቢሰራ የአባቴ ኃጢአት ወደ እኔ ሲመጣ ማለት ምድር ላይ ዋጋ ያስከፍለኛል እያልኩ ነው። አለቀ። ኦኬ እሺ ዳኑ እንትን መጽሐፍ ቅዱስ ላይ የአባት ኃጢአትን ልጅ ይሸክማል የሚል ጥቅስ ይኖረው ሜቢ አንዘር ኃጢአት እንዳለ ይናገራል። ምን ላይ? እሺ ምን ላይ? እሺ ባይብል እንትን ማለት ዳኑ በቃ ወይ አዳኑ በቃ እሱን ሀሳብ ተውና፣ እዚህ ላይ አሁን እኮ ስለ በቀል ነው የመጀመሪያው የሚያወራው። ሁለተኛ ደግሞ ችግር የለውም ተላልፎ ነው ብለን ስትወስዱላ እዚህ ጋር ወንዱን ሴቱን ምናምን ለምሳሌ በሰዎቹን ሊስት ሊያደርግ ይችላል። ወንዱን ሴቱን ሜንሽን አድርጎ ለምሳሌ በጦርነት ምክንያት እኮ ምናልባት ቦምብ ሲፈነዳ ጦርነት መሀል ላይ ሲጨፋጨፉ ህፃናት አልቀው ቢሆን በጦርነቱ መሀል አንድ ላይ የተፈጠረ ነው ብለን ልናልፈው እንችላለን። ይሄ ግን ዘርዝሮ ይሄን ድርጊት ፈጽሟል ከዛ ዘረዘረ። ምናልባት ሰዎቹ በእዝነት ምክንያት ተዋቸው ሊመለሱ ስለሚችል ዘርዘረ። ወንዱን አለ ሴቱንም አለ ጾታ እንዳትለዩ አለ። ብላቴናውን ህፃኑን አለ። አይታል እስከ ታች ድረስ ምንም ህፃናት እንኳን ቢሆን እነሱንም ጨምሯል። ከዛ ከሰው ልጅ ውጭ እንኳን ያለውን አለ በግ፣ በሬ፣ ግመል፣ አህያ ግደሏል። ይሄ ማለት በቃ ጉዳዩ ነው። የሚያውቀውም የማያውቀውም ሳይቀር ግደሉ ነው ያለው። ይሄውን ሚዛናዊ ሳይሆን አንተ ቅድም ናልከን ሚዛናዊነት አንዱ ስታንዳርድ እንደሆነ ነግረን ነበር። ግን እዚህ ጋር ስንመለከት ለምሳሌ ጥፋት ያላጠፋ ጋር ሊፈጸም ይችላል። ኦፍ ኮርስ ወይ በጦርነት ምክንያት ማይመለከተው ሰው ሊሞት ይችላል ምናምን ይታወቃል። ግን እዚህ ጋር ግን ተዘርዝሮ ነው የተቀመጠው። ያውም ጾታን መሰረት ያላደረገ፣ እድሜ መሰረት ያላደረገ፣ ስፒሸስን መሰረት ያላደረገ ጀስት በቀል በሚባል ደረጃ ብቻ አይመለከተኝም እንዳለ ያለው ሁሉ ይጥፋ ነገር ነው ያዘዛቸው። ሰው ከአምላክ ይመነጫል ብለህ ታስብ። እነዚህ ሰው ለምሳሌ ግመሉና አህያው ራሱ አሁን አምላክን ፍትሃዊ ነው ብለው ያስባሉ። እነዚህ ጩጪ አምላክን ሲያዩት እንዴት ብለው ያስባሉ? ፍትሃዊ አምላክን ያለን ብለው ያስባሉ? አያስቡም። እዛ ቦታ ላይ ሰው ሊያስቡ አይችሉም። ወደ ቀሽ ሌላ ምን ታዳኑ ሸኛውን ቶ ባለማ ወደ እንትን ቀጣይ በዚህ ሐሳብ ላይ የሚገባኝ ነገር ምንድነው መሰለህ? አምላክ አይሆንም በጣም የሰጣቸው ከነሱ ጋር መኖሩን ለማሳየት ዳዊት ሲዋጋ ሰዎች ያልፉ እንደነበረ እግዚአብሔር ከዳዊት ጋር ነበረ፣ ያሸንፉ ነበር። ከሙሴ ጋርም ነበረ። ሙሴም ፈርዖንን እግዚአብሔር ይሞቱ ነበር ሰዎች ልልፈልጊ እሱን አስቀድም እሱን እኮ አብራሪ ወደ ቀጣይ እንለፍ ያልኩ ለዛ ነው። አሁን አንተ ዳዊትን ሲያግዘው ጦርነት ላይ ሰዎች ይሞታሉ። እኔ እኮ ቅድም ጦርነት ላይ የሚፈጠር ነገር ይኖራል። ለምሳሌ ከሆነ ለምሳሌ የሆነ ሀገር ከሆነ ሀገር ተጣሉ ብለህ አምላክ አዞ ሲጣሉ እኮ መሀል ላይ ተቀላቅሎ የመጣ ሕፃን ልጅ ሊሞት ይችላል። በተወረወረ ወይም በተሳሳተ ቀስቶ የሆነ ነገር በስተት ሊወድቅ ይችላል። ያንን ክሩል አውት አድርጌ አስወጥቻለሁ። እንደዛ አይደለም። እዚህ ጋር እኮ ነው ገና ሳይጀመር ሕፃኑንም ሄዳ ትእዛዝ ነው እኮ ይሄ ኮማንድ። ሕፃን ልጅ ግደል ቢብሉ ለምሳሌ እኔ አንተን ሕፃን ልጅ ሂድና ግደል። ለምሳሌ እነ ጃጋ ሂድና ጃን ራሱን አጠገቡ ያሉትን ሕፃን ልጅ ካለ በሬም ካለ ምንም ካለ ግደል ብዬ ሲሄድ ኦልሬዲ አዝዣለሁ ሕፃን ልጅ እንድትገል ሕፃን ግደል ብዬ አዝዣለሁ እንዲህ ካዘዝኩ። ነገር ግን ሁለታችሁ ስትጣሉ ግን በተወራወራችሁት ድንጋይ ወይ በተወራወራችሁት ነገር የሆነ ሕፃን ልጅ ፈንክቶ ቢወድቅ ይፈጠራል። ይሄ እሱን እንደዛ ቢሆን በዛ ሴንስ ነው ሊሆን ይችላል። ግን ይሄ ቀጥታ ሊስት አድርጎ ነው ሄደ ብላቴና ግደል፣ ሄደ ሕፃን ልጅ ግደል ቀጥታ ነው የሚለው። ሲያስፈራራ ራሱ እርጉዞች ይቀደዳሉ ብሎ እንደሚያስፈራራ ታውቃለህ? ነፍሰ ጡራቸው ይቀደዳሉ እንደሚል ታውቃለህ? አሁን ይሄን ልትከላከል አስበህ ነበር፣ ግን ለምን ሌቭሉን ከፍ አናደርገውም? እንትን አነካካችሁ ማለት ነው። ኧረ በለው እኔ ግን ሆሴዕ 13:16 ሆሴዕ 13 ትንቢተ ሆሴዕ 13:16 ሲያስፈራራው አሁን ያኛውን ግደሉ ብሎ ኮማንድ ነው ላ እስከዛ ሌቭል ነው ያየው። እንደው እንትን ሌቭሉ ላይ ይሆናል ምንድነው አጠፋለሁ ምናምን ሲል ቁጥር 16 ሰማርያ በአምላኳ ላይ አመጻለች አለ፣ በደሏን ትሸከማለች፣ በሰይፍ ይወድቃሉ አለ፣ በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ ይላል። አዎ ማህፀን ውስጥ ያለ ራሱ እዛ ራሱ አይቀርም ነው።
ምን ትላለህ? ለበል እኔ እኮ ግራ ገባኝ። አንተ አሁን እናትህ ማህፀን ላይ ሆነ ምናምን ብትሆን እሱ ራሱ አይቀርም እየተባለ ነው። ጉዞቻቸው ይቀደዳሉ። ትንሽ ያው ማለት ምናልባት አላቅም እንደ ታሪክ ወይ ለትምህርት ከተጻፈ ቼክ ማድረግ ይኖርብኛል ብዬ ልለፈው። ሌላ አሁን የሆነ መጽሐፍ ላይ ሌላ ምን ታስባለህ? ለምሳሌ ይሄ ነገር ከአሁን እዚህኛው ላይ አሁን ግደል ካለ እንደዛ ወይም ምንም አግባባዊ ያልሆነ ግደል ከተባለ ኢሎጂካል ሊሆን ይችላል። አንድ ፖይንት ነው። ለምሳሌ ሌላ ምን ታስባለህ? ለምሳሌ የሆነ መጽሐፍ ሃይማኖት ብላ አትውሰድ። አሁን ዲፌንድ ለማድረግ ሳይሆን እኛ ሶስታችንም ኒውትራል ነን ብለው ወሰደ። እኔ አንተ ጃ ምናምን በቃ የትኛውም ሃይማኖት የለንም ብለን ብናስብ መንገድ ላይ ሆነን ሃይማኖት ሰባኪዎች ሁሉ መጽሐፍቶቻቸውን ይዘው ቢመጡ ሶስታችን ብንመካከል ይሄ ነገር ካለበት የሃይማኖት ልክ አይሆንም ብለን ብናወራ አሁን አንዱ አንተ ያነሳው ነው፣ ሶስታችንም እንስማማለን። የአግባባዊ ያልሆነ ግድያ ህፃን እንደዛ ላይሆን ይችላል። ሌላ ምን አለ እስቲ አንተ የምታነሳው? ሌላ ከአምላክ መቼም ሊሆን አይችልም። እኔ ይህንን የገባኝ ነገር አምላክን አይገባውም ማለት አልችልም ምናምን የምትለው ይሄ ነገር መቼም ሊሆን አይችልም የምትለው። እሺ ሌላው ምንድነው? እኔ ስጨነቅ መልስ የማይሰጠኝ ከሆነ አለ መፍትሄ የማያመጣልኝ ከሆነ you understand me brother? ያ አዳኑ አንደርስታንድ አድርጌያለሁ፣ ግን ይሄ ሳብጀክቲቭ ነው በጣም ኦብጀክቲቭ ሊሆን አይችልም። እርግጠኛ ለመሰለክ ምክንያቱም አምላክ ኦኬ በእንትን ለምሳሌ የሆነ አካል ያዳምጣል፣ ሁሉም አዳመጡኝ ይላሉ። አሁን እናንተ አንድ ላይ እንላልኩም ሁለቱ ሶስቱም ስንጠይቃቸው እኛ ሁለት ሶስታችንም ይሰማ ይለዋል። ከዛ አንዳቸው በሰይጣን ይሁን ባላቸው በምን መለየት አንችልም። ይሄን አሁን ዓለማችን ላይ ያሉ በቢሊየን የሚቆጠሩ ህዝብ እኮ አብዛኛው ሰው ምናምን ነገር ሃይማኖት ውስጥ አለ። ዋን ዌይ ኦር ዚ አዘር የሆነ ነገር ያያል፣ በሰይጣንም ይሁን በአምላክ ማለት ነው። እዚህ ሳብጀክቲቭ ነገር ነው፣ ይሄ ኦብጀክቲቭ ነገር ላይሆን ይችላል። መጽሐፍ ውስጥ እንዲህ ባነብ ወይ ደግሞ እንደዚህ ቢኖር ምናምን የምትላቸው ነገሮች ወይስ እኛ ሊስት እናደርጋለን? ለምሳሌ አንተ እስቲ ንገረኝ ጃ ይንገር እስኪ አንድ ሀሳብ አንሳና መጀመሪያ ወደ መጽሐፍቶች ሳንገባ በፊት ሶስታችን እንስማማለን። እሺ እንትን እርስ በርስ የሚጋጭ ከሆነ በጣም ግልጽ በሆነ መንገድ እርስ በርስ የሚጋጭ ከሆነ እንዴት ነው አንደርስታንድ የማደርገው? እዚህ ጋር እንትን አድርግ፣ እዚህ ጋር እንትን አታድርግ፣ እዚህ ጋር እንትን አድርጌያለሁ፣ እዚህ ጋር እንትን አላደረኩም የሚል ከሆነ እሱ ራሱ አንዱ ትልቁ ጥያቄ የሚያስነሳበት ነገር። የሚጋጭ ከሆነ ልክ ነው። እሺ ሉቃስ 9:3 ክፈትለት። ሉቃስ 9:3 ሉቃስ ወንጌል ምዕራፍ 9 ከ1 በቃ እዛ ጋር ተስማሙበት። መጀመሪያ ሉቃስ ወንጌል ምዕራፍ 9 ቁጥር 3 ላይ ኢየሱስ የሚያወራው ነገር እስቲ መጀመሪያ እዚህ ጋር የያዛችሁትን ፖይንት ያዙ መጀመሪያ። እሺ እናንብበው ዳው ነው ይሄንን ዛሬ እንግዲህ እግዚአብሔር ይስጣችሁ አላህ ይስጣችሁ ልጅ ይባል እንግዲህ አላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ፣ 2 እጅ ጠባብ አይሁንላችሁ አለ። እንዲሁ አላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ፣ 2 እጅ ጠባብም አይሁንላችሁ አላቸው። ተረድተኳል ዳኑ ይህንን? እሺ 12ቱ ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌን ይፈውሱ ዘንድ ኃይልና ስልጣን ሰጣቸው ይላል። የእግዚአብሔር መንግስት እንዲሰብኩና ደዌዎቹን እንዲፈውሱ ላካቸው። ሲልካቸው ደግሞ ምን አላቸው? እንዲሁም አላቸው አለ በትርም ቢሆን አለ ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ አላቸው። በትር ተከልክሏል። እዚህ ጋር በትርም እንዳትይዙ፣ በትርም ከረጢትም ምንም እንዳትይዙ። ኦኬ ማርቆስ 6:7 ክፈት። ማርቆስ 6:7 ማርቆስ ወንጌል ምዕራፍ 6 12ቱ ወደ እርሱም ጠራ፣ 2 ያልንህ ነገር እንትን በለባቸውና ለምን ይስጥን ያልከኝ ሌላ አንድ ስታንዳርድ እንትና ጨምር። ሌላ አንድ ስታንዳርድ ሌላ እስቲ አሁን ማርስ በርስ
መጋጨት ኦቨርዶዝ አይሆንበትም። አንድ ብቻ አንድ ሶፈኒ አይ በዛ በጣም ብዙ ነገር ማለት እኛ አሁን ልናሳይ ከምንችለው ትንሹ ነው የዳዊት ሐሳብስ ያ የዳዊትና የኦሪዮ እሺ እሺ እንትን ይሰፋል እሱ ወይም ደግሞ እሺ ያ አንተ የምትጠይቀውን ጥያቄ ጠይቀው። አንተ ያስደመርከውን ጥያቄ ታውቀዋለህ? የትኛው ያልተወለደ ምናምን አይጦስ ይቅርበት፣ መረጋጋት አለበት። ስለዛ ያ መጽሐፍ ስለ አምላክ ሲነግረኝ ማለት በቃ ቢያንስ አትሊስት የተቀመጠ መሆን አለበት። በኋላ የሆነ ነገር ሳስብ አሁንም የሆነ ሰው ከኔ በተቃራኒ የሚያስበው ልምስል ማይገባኝ አይነት ነው ያለበት። እሺ በቃ ይሄን ጥቅስ እኒና ሜቢ ዳኑ አለክ እዚህ ጥቅስ ላይ የሆነ ነገር ላሳይት። እሺ ዳኑዬ ምን ይላል መሰለ የኤፌሶን ወደ ኤፌሶን ሰዎች መጽሐፍ ምዕራፍ 1 ቁጥር 1 ላይ እንዲላል በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ በኤፌሶን ላሉት ቅዱሳን ክርስቶስ ኢየሱስ ላሉት ምእመን አለ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን አለ። ከዛ ምን አለ መሰለ እሱ ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉን የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ኢየሱስ አምላክ አለው አይደለ ዳኑይ? ኢየሱስ አምላክ አለው። አምላክ ነው። ኢየሱስ አምላክ ነውም ብላችሁ ታምናላችሁ? አምላክም አለው። አባት አለው። ይሄው አምላክ ይላል እዚህ ጋር። ይሄው አምላክና አባት አይቆ አምላክና አባት እኮ አምላክ ለኛ አባት ለሱ ኖ አይደለም። ይሄው የኢየሱስ ክርስቶስ አምላክና አባት ሰማ። ቆይ መጀመሪያ ኢየሱስ አምላክ እንዳለው ወደዛኛው ጥያቄ ማመን አልተቀበለ እንትን አላለው። ማለትም ዳኑ ኢየሱስ አምላክ እንዳለው እንደተናገረ ታውቃለህ። አምላክ ነኝ ሳይሆን አምላክ አለኝ ብሎ ነው ያስተማረው። አምላክ አለኝ ኦኬ። ሰው ሆኖ በምድር ሲመጣ ኦኬ እሺ እሱ ወደ አምላኬና ወደ አምላካችሁ እያለ አስተምሯል። በሚታ ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ዮሐንስ 17 ሌሎች ቦታዎች ላይ እዚህ ጋር ብትመለከት እዚህ ድረስ ተግባብተናል። አባት ይባረክ። እሺ ከዛ በዚህ ጋር ጳውሎስም ሲናገር የኢየሱስ አምላክ ነው በማለት ኢየሱስ አምላክ እያለ ይናገራል። እና እሱን አያይዞ ሊጠይቅ እሺ አሁን ምን መሰለ ዳኑዬ፣ አሁን በክርስትና ሃይማኖት አምላክ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዷል ተብሎ ይታመናል። ያው ማርያም የአምላክ እናት ናት ተብሎ ይታመናል። ኦኬ ይሄንን አምላክ ወልደዋለች? የትኛው? እዚህ ጋር አምላክ የተባለውን እውነት ለመናገር አላውቅም። ኦኬ ኢየሱስ ክርስቶስ የላከውን አምላክ ወልደዋለች ማርያም? ኧረ አብንማ አልወለደችው። ስለዚህ ያልተወለደ አምላክ አለ ማለት ነው በማርያም። በመጀመሪያ ቃል ነበረ። ስለዚህ ዓለምን ማለት አልፋና ኦሜጋ ነበር። አልፋና ኦሜጋ አልፋ የነበረ አምላክ አለ። እሱን አልወለደችውማ። ኢየሱስ የተወለደ ነው፣ ወልድ ነው እኮ። ያልተወለደ ደግሞ ሌላ አለ፣ አብ አለ እኮ። ያልተወለደ አምላክ አለ፣ ከዛ ደግሞ የተወለደ አምላክ አለ። እሺ ስለዚህ አሁን ምንድነው ጥያቄው? ስንት አምላክ ነው ያለው ስንል አንድ አምላክ ነው ያለው ይሉናል። አንዱ አምላክ ተወልዷል ወይስ አልተወለደም ነው ጥያቄያችን። ኦኬ ክርስቶስ ደግሞ አንደኛ ልጁን ሰጠ ይላል። ስለዚህ ሰጠ ካለ ደግሞ ያው አምላክ አልተወለደም ማለት ነው። አዎ ያልተወለደ አምላክ አለ። ማርያም ያልወለደችው እንደገና መስቀል ላይም ያልተሰቀለ አምላክ አለ። አብ የሚባለው አምላክ አልተሰቀለም። መንፈስ ቅዱስ የሚባለውም አምላክ አልተሰቀለም። ሁለት ያልተሰቀሉ አምላኮች አሉ። በአንድ አምላክ ነው ይሉናል። አንዱ አምላክ ነው የመስቀል ላይ የተሰቀለው ስንላቸው አዎ አንዱ አምላክ ነው የተሰቀለ ይሉናል። አብስ ተሰቅሏል ስትሏቸው እዚህ ላይ አይገባህም፣ በመንፈሱ ነው ጸልይበት፣ መንፈስ ቅዱስ ይገልጻል። እንደዚህ አይነት የአርዮስ ትምህርት ጌታ መጣክ ምናምን ተብለክ ተቀጥቅጠ ትባረራለክ። ይህንን ነው እንግዲህ
ኤክስፔሪንስ ያደረኩት። ግን ክሊርሊ አንድ ጭንቅላት ላለው ሰው ዮሐንስ ወንጌል በጣም ክርስቲያኖች የሚመኩበት ጥቅስ ነው። ኢየሱስ ክርስቶስ እግዚአብሔር ለመሆኑ ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ይሄ እዚህ ጋር እግዚአብሔር የተባለው አልተወለደም፣ አልተሰቀለም፣ ሰው አልሆነም፣ ወደ ምድር አልመጣም። አሁን በአሁን ሰዓት ወደ ሰማይ ተመልክተ ስላሴን ብታያቸው ከስላሴ አንዱ ወንድ ነው፣ ወጣት ነው፣ የ33 ዓመት ወንድ ነው አይደለም? ሁለቱ ግን ወንድ አይደሉም። ስለዚህ በእናንተ የምታመልኩት አምላክ ወንድ ሆኗል ወይስ አልሆነም ስትላቸው እንግዲህ አንተ አይገባህም፣ እንደዚህ አይነት የአሪዮስ ትምህርት ሆረር ፊልም አብዝተሃል፣ ድሮንም ስልክን እየጎረጎርክ የሆነ መንፈስ በአይምሮ ውስጥ ገብቶ ነው ምናምን ብሎ አንተን ከማንቋሸሽ በስተቀር ይሄ ነገር ይደነቃል አይመረመርም ከማለት በስተቀር ምንም አይነት መልስ የላችሁ እና በጣም በጣም በቃ ከባድ የሆነ ሀሳብ ይሄ ነው። እና ስለ ማንነትና ስለ ምንነት ታውቃለህ? ዳም ሜቢ ስለ ማንነትና ስለ ምንነት ታውቃለህ? አይ ብዙ እውቀቱ የለኝም፣ ትንሽ ነው ሊኖርም። እንትን ጠይቅ፣ እንትን እናውራ። ዳኑ ለምንድን ነው ዳኑ ለምንድን ነው ክርስቲያን? እሺ ከባድ ጥያቄ ነው ይሄ። እሺ ለምን ለኛ ነገር እኛ ክርስቲያን ለመዳን ዳኑ ለመዳን ከእሺ ለመዳን እኮ በምን ድናለሁ ብለህ እንዴት ለማን የነገረው ችግር ውስጥ እንዳለ? በጌታ በኢየሱስ ክርስቶስ ለመዳን ከዘላለም ሞት። አይ መጀመሪያ ችግር ውስጥ ነው ያለው የሚለውን ሐሳብ ከየት ነው ያገኘው? ችግር ውስጥ ያለው ሰው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል እና ሰዎች ኃጢአተኛ እንደሆኑና ከዚህ ኃጢአት ደግሞ ለመውጣት የክርስቶስ ኢየሱስ ደም በመስቀል ፈሶ ያድናል በሚል ኮንሰፕት ነው። ይሄኛውን ለምን አመንክ አንተ? መጀመሪያ ላይ አሁን አንተ እየነገርከኝ ነው፣ ኦፍ ኮርስ ትምህርቱን ነው እየነገርከኝ ያለው። ይሄንን ያመንኩበት ለምንድን ነው ያመንከው? ያው አንደኛ የሰው ልጅ ደካማ ነው ይላልና ደካማ የሚለውን ሲመጣ ምን ለማለት ነው? ያው በኃጢአት ይወድቃል እና ያንን አምላክ ለሰው ልጅ የከፈለውን ዋጋ ያን ለምሳሌ አንድ ሐሳብ ነገር ለምሳሌ ጌታ ኢየሱስ ክርስቶስ ብቸኛው የእግዚአብሔር ልጅ ሆኖ ወደ ምድር እኛን ለማዳን መጥቶ በደሙ እኛን ለመግዛት ሲል የእኛን ስቃይ ተሸክሞ ዳኑ። ለምሳሌ አሁን የአሁኑን ነገር አሁን እኔ የክርስትና መጽሐፍን አምጥቼ አሁን አንተ እያልክ ያለው መጽሐፉን የተቀበልክበት ምክንያት ብለህ እየነገርከኝ ነው። ግን መጽሐፉን ስታነበው ገና ካሁን እኮ ችግር ነው እየነገረን ያለው። አምላክ ልጅ አለው ብሎ እየነገረን ነው ገና ሳይጀመር። አንተ አሁን ልጁን ላከ የሚለው ፓርት ሳይሆን ገና ራሱ ልጅ ለምንድን ነው ልጅ ያለው? ከናካቴ ልጅ አለው ገና ከመነሻው ብቻውን ለምን አይተ ልጅ ነው ያልከኝ አሁን ልጁን ልኳል ክርስቶስ እኮ ልጁን ላከ አይደል? እግዚአብሔር ልጁን ልኳል አንድያ ልጅ እኮ ገና ገባኝ። ገና መጽሐፉን ለምን ተቀበልከው ሲል መጽሐፉን ሳነብ መሰጠኝ አልከኝ። መጽሐፉን ስታነብ ደግሞ ምሳሌ አድርገህ የሰጠኝ ደግሞ ምንድነው? አምላክ ልጁን ላከ የሚለው ነው። ይሄ ንግግር በራሱ ኒውትራል ሆነ ስታየው የሚያሳምን የባሰ እንደው የሚያርቅ እንጂ የሚያሳምን አይደለም። አሁን ይሄን አረፍተ ነገሮች ለአንድ ሰው አምላክ ልጁን ላከ ብለህ ብትነግረው አንተ አሁን ሁለት ነገሮችን ይስታል። የመጀመሪያው ችግር ውስጥ ነው የሚለውን ነገር ገና ችግር አለብህ ብሎ ነው የሚጀምረው። ሁለተኛ ደግሞ አምላክ ራሱ ችግር ውስጥ አድርጎት ነው የሚጀምረው ያሁኑ አረፍተ ነገር። ምክንያቱም አምላክ ራሱ ለብቻው አይደለም ታውቃለህ፣ ልጅ አለው ብሎ ነው የሚነሳው። ገና ካሁኑ የፍጥረተ ዓለሙ ብቸኛው ገዢና አምላክ ብዬ ስጠብቅ ከነ ልጁ እያገኘሁት ነው። ይሄ በራሱ ልጅ ለምንድን ነው ያስፈልገው የሚል ጥያቄ የባሰ ያስነሳል እንጂ እንዴት አድርጎ ያሁኑ ንግግር እንዴት ሊስብህ ቻለ? ከናካቴው ማለት ነው። እንደው ከባድ ነገር ነው የያዘው። እንደው እንዴት ለአምላክ ለምንድን ልጅ የሚኖረው? ዳኑ ልጅ የሚኖረው ማለት አንድያ ልጁ ወልድ ማለት ነው። ለምን ይኖረዋል? ምን ብዬ እጠይቃለሁ? ወንድሜ አብዱ ከሪም ለምን ይኖረዋል? ዳኑ መጽሐፍ ቅዱስን ሳነብ መሰጠኝ አልከኝ። ከዛ መካከል የመሰጠኝ የክርስቶስ ኢየሱስ ታሪክ ነው። የክርስቶስ ኢየሱስ ታሪክ ለእኛ ብሎ መሞቱ፣ ለእኛ ብሎ መሰቀሉ፣ መልካምነቱ፣ እኛም መውደዱ፣ የፍቅሩ ብዛት ማለት አልሞትም። አሁን ይህም ሀሳብ መሞት አልፈልግም አለ። አሁን ይህም ሀሳብ ብታነብ
የመጀመሪያው ነገር ምንድነው አማራጭ አቶ የሆነ አካል እየተገደለ እንደሆነ ነው ማየው። እኔ ደግሞ አሁን ውስጥ ሆነ እየነገርከኝ ነው እንዴ ውጭ እንውጣ እያልኩ ነው። ቅድም ነግሬያለሁ። እኔ አንተ እጃ ውጭ ነን ውስጥ አንገባም። ለማንም አይመጣም። ውስጥ አይሻልም? ውጭ ሆነን ስናየው ይሻላል። ግድ የለም ውጭ ሆነን ስናየው ገና ውጭ ሆነን ካልሆነ አናገኘውማ ትክክለኛው ነው። ምክንያቱም አንድ ሰው እኮ እስረኛ ባይዘዌ እስር ቤት እንዳለ ካላወቀ እንደማይወጣ ታውቃለህ። መውጣት አይፈልግም ሌላ ዓለም እንዳለ ማያውቅ ከሆነ ማለት ነው። ግን ውጭ ላይ ሆኖ የሚያየው ከሆነ ግን እስር ቤት እንዳለ ዜርፎር እንደዛ ነው። ካልወጣን ጉድ ነው የምንሆነው። ምን ለዛ ነው አሁን ውጭ ሆኜ ካንተ እኮ ነው ባይዘው አሁን ተክስልኝ ራሴን ውጭ አድርጌ እያየሁት ነው። አብዱከሪም አብረን ብንወጣ ይሻላል እኮ ወጣንና አሁን ምን አልከኝ አለ ኢየሱስ ለኔ ሊሞትልኝ ምናምን ገና ሳይጀምር እኔ አሁን ይሄም አሁን ችግር ነው ለኔ። ምክንያቱም የሆነ አካል ለምንድን ነው የሚሞትልኝ? እኔ የራሱ እኮ ጥያቄ ነው። ለምን ይሞትልኛል? ለምንድን ነው የሚሞትልኝ? የሆነ ጊዜ ላይ አዳም የሰራው ጥፋት አልነበርኩም። እኔ ገና አልነበርኩም። ገና ሳይጀምር ይሄ ሲስተሙ በራሱ ችግር ውስጥ ሆኖ ነው የሚጀምረው። ምንም በማላውቀው ዕዳ አለብህ ይለኛል መጥቶ። ዕዳ ደግሞ ተከፍሎልሃል። የምን ዕዳ? ያንተ የሆነ ቅድመት እንደዚህ ተፈጥሮ ይሄ በራሱ አይመስጥም። ይሄ አሁን ይሄን ንግግር ሁለት የነገርከኝ ንግግር ነው። ምንም የባሰ እንደውም አምላክ እንዴት ፍትሃዊነት ጎደለው የሚል ጥያቄ የሚያስነሳብኝ። ያኛው ደግሞ የጠቀስከው ዮሐንስ 3:16 የጠቀስከው ደግሞ አምላክ እንዴት ልጅ ይኖረዋል? ብቻውን አይችልም ወይ? ዘላለም የሚቆይ ከሆነ ልጅ አያስፈልገውም? ሁሉን ቻይ እኮ ያስፈልኩ። ይሄ እነዚህ ጥያቄ ያስነ ለምን አላስነሱብህም እነዚህ? ወይ ደግሞ ሌላ ሲስታር ሌላ የምሰጠም ካለ ነገር በቃ ሊያስነሱ ይችላሉ። እውነት ለመናገር ግን ምን አለ መሰለህ፣ እውነት ለመናገር ሁላችንም ስፔሻሊ የራሳችንን ከቤተሰብም ይሁን ከምንም ይሁን የምንቀበለውን ሃይማኖት ሀሳብ ለማንሳት ብለን እንትን አንልም። ገባ አባባሌ? መጠየቁ ጥሩ ሆኖ ሳለ ሁላችንም ብዙ ጊዜ አናነሳም አይደል? እውነት ለመናገር ግን ይሄ አሁን የጠየካቸው ጥያቄዎች መጽሐፍ ቅዱስ ላይ የተለያዩ ሀሳቦች እንዳሉ ባሳያችሁት መንገድ ግልጽ ነው፣ ይጣረሳል፣ ግልጽ ነው። እሱን ለማጥራትና ለማንበብ ደግሞ ምናልባት ሌላ ፍቺ ካለው አሁን ለምሳሌ አብዱከሪም እና አንተ ያየህበት መንገድ እኮ ምናልባት ደግሞ ሌላ ሰው ያላየበት መንገድ ሊኖር ይችላል። ማለት ሌላ ሰው ሲፈታው ደግሞ ሌላ መልስ ሊኖረው ይችላል ብዬ አምናለሁ። እሱን ደግሞ እስኪ ገባ አባባሌ ፍቺውን እንዴት መረዳት እንዳለብን የተጻፈውን ሁሉ ቀጥታ ስለማልቀበል እቀበላለሁ ሁሉንም። ግን አንዳንድ የተጻፉት ነገሮች ለምን ተጻፉ፣ ለማን ተጻፈ፣ በምን ሰዓት ተጻፈ ገባህ ልል የፈለኩት አብዱ ያንን መረዳትና ጊዜ መውሰድ ደግሞ ያስፈልገኛል። በትክክል ለምሳሌ አሁን አንተ የገለጥከውን ገልጠህ ለምሳሌ እዚህ ጋር ግደሉ ብሏል፣ እዚህ ጋር እንትን ብሏል። እኔ በማውቀው እንግዲህ እንደ ታሪክ ነው ያነበብኩት። ያ ታሪክ እንዴት ተጻፈ፣ እንዴት ግደሉ አላቸው፣ ለምን ተባለ፣ ገባ አባባሌ እዛ ውስጥ እሱን በማንበብ ውስጥ ነው መልሱ የማገኘው። ዝም ብዬ ግን የተነበቡን ተቀብዬ ከተረጎምኩትማ ፌል አፕ ነው። ችግር ዳ ነው። አሁን ያውን ንግግር ላይ ራሱ አሁን ያልከው ልክ ነህ። ግን ሞሮፍ አሁን ለምሳሌ የሰው ልጅ ፋልብል ነው፣ ተሳሳች ነው። መጽሐፉ ነው እኛ መጽሐፉ ቀጥታ ባነበብ ነው ግልጽ ተደርጎ ስለሚቀመጥ ማለት ነው። ለምሳሌ አንተ አሁን መጽሐፉ ላይ 1 ሲደመር 1 2 ተብሎ ተጽፎ 1 ሲደመር 1 ወይም 4 ተብሎ ተጽፎ አንተ መተህ ነው 1 ሲደመር 1 4 የተባለው ሁለቱን ጸሐፊው በኪሱ ይዞት ነው ብትለኝ እኔ አልቀበልም። ለምሳሌ ኢትስ ፖሲብል ለኤክስፕላኔሽን ደረጃ ግን እኔ አሁን ፖሲብል ነገርና ኤቪደንስ ይለያያል። ፖሲብል ኤክስፕላኔሽን እና ኤቪደንስ ይላል። ፖሲብል ኤክስፕላኔሽን ምናልባት የሚሆን ማብራሪያ ነው። ሊሆን ይችላል የሚል ማብራሪያ ሊሆን ይችላል እኔ አልቀበልም። ለምሳሌ መጽሐፉ ላይ 1 ሲደመር 1 4 ተሳስተዋል የሚለው ይቀለኛል። እኔ ተሳስተዋል 1 ሲደመር 1 4 ተሳስተዋል ነው ለኔ። ግን መታውን ላይ ኖ 1 ሲደመር 1 አልተሳሳተም፣ ሁለቱን ሰውየው ይዞት ነው በአፈ ታሪክ ተነገረልኝ አባቶቻችን ብትለኝ እኔ አይኔ ለዚህ አልሞትለትም። ሞቼ አምላክ ቢያገኘኝ አሳየዋለሁ። መጽሐፍ ነበረበት እዚህ ጋር እኔ ለምን ተረተረታን አምላክ ከኔ በላይ ጠቢብ ስለሆነ ከኤቪደንስ ይልቅ ፖሲብል ኤክስፕላኔሽን ተቀበል ሊለኝ አይችልም። ገባ? እሱ ከኔ በላይ ጠቢብ ከሆነ ማለት ነው። ምክንያቱም ለዛ ሲባል መጽሐፉን መከተሉ እኔ ለኔ የተሻለ ነው። ግን የሆነ ምሳሌያዊ አነጋገሮች የሆነ አጻጻፎች ከሆኑ ኦፍ ኮርስ ምሳሌያዊ አነጋገርን መፍታት። ግን እስካሁን እኔና ጃ ምሳሌያዊ አነጋገር አልተጠቀምንም። መጽሐፉን ነው የተጠቀምን። ምንም ምሳሌያዊ አነጋገር ያለበት አልተጠቀምንም። ወይ ደግሞ ወጣ ያለ ፈሊጣዊ አነጋገር የሆነ አይነት አነጋገር አልተጠቀምንም። እሱን ልትል ትችላለህ። ግን ከዛ ይልቅ እንደው ተወውና 3 ነበሩ። 3ቱም አብ ወልድ መንፈስ ቅዱስ ኮኢኳል ናቸው ወይም እኩል ናቸው ከተባለ እንዴት አንዱ ሊልከው ቻለ? ለምን የተላከው ወልድ ለምን አብን አለ? ለምሳሌ አብ ወልድ መንፈስ ቅዱስ እኩል ናቸው አይደል? በክርስትና ለምንድን ነው አብ ወልድን የላከው? ለምን ወልድ አብን አላከውም? እኩል ነው ማለት ነው።
ጃቢር ወይ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አሉልሽ ሄሎ። ስማኝማ አንድ ወይ በጣም ማወቅ የምትፈልግ ክርስቲያን አለችና እሺ ከዛ የእናንተን ሊንክ ልኬላታለሁ። ገስት ልካለች። ሻሎም ነው የምትባለው። አስገቧት። ጥያቄ አላት። በደንብ እንትን በሏት። እሺ እሺ። ሻሎም ሻሎም። አንድ ቁጥር ጻፊ ካያችኋት አስገቧት። እሺ መደወል እችላለሁ። ልደውልላት መልሼ? ደውይላት፣ ችግር የለም። አንድ ቁጥር ጻፊ ሻሎም ካለሽ እናስገባሻለን። ዳኑ አቤት አቤት። እንዴት ነበረ ጊዜክ? ወክ ያስደረጋል። እባክህ ወጣን እኮ ወክ ለማድረግ ሰውነትህ ሞቃ? አይ ትንሽ ሳይበዛ። አንድ ኢብሮ የሚባል ባለሱቅ አለ፣ ጓደኛዬ ነው እና እሱ ጋር እየሄድኩ ነው። እስኪ አብዱል ከሪምን ታውቀዋለህ? በለው ፌመስ ነው አብዱ። ጠይቀው እስኪ አብዱ የሚባል ታውቃለህ? በለው ቲክቶክ ይጠቀማል። አብዱን ታውቀዋለህ ልበለው? እሺ አብዱል ከሪም ኢብሮ ኢብሮ አብዱ ባትሚት አርክ አብዱ ማንን? አብዱ ማን? ኢብሮ አብዱ ፌዘት ሩዝን ታውቀዋለህ? የነዘዘረ አብዱን ታውቀዋለህ ተብሎ ማን ነው አለ። አላወቀም። ይጽፋለች። እሺ እሺ ብዙ አብዱ ነው የማውቀው አለ። አየሃት? እፈልጋታለሁ። አየኋት። ንጽጽር የሚሰራው በለው። ቲክቶክ ታያለህ? ቲክቶክ ላይ ታያለህ? ቲክቶክ ብዙ አይም ባክ የሥራ ሰው። ጃቢርን ታውቀዋለህ? በሎሽ ጃቢርን አታውቀውም? ቲክቶክ ላይ የሚያስተምሩ ናቸው። እስልምና አያውቅም። ድንችን ቸርቸር በለው። ስማ ስታይ ሙስሊም ይመስላል ያለ ጭራሽ በቃ ኧረ ይመችህ። አንተ አይደለ እንዴ? እስከ ዛሬ አይደለም እንዴ ማልታቴ? እሺ በቃ አይደለውም ብሏል። ሻሎም አለሽ? እሺ ዳኒ ሻሎም አለሽ?